አሁን ቆይ ኧረ ቀጥል እንቀበላለን። ምን ነበር ጥያቄ? ሰዎች አንዴ ልጠይቅ። ኧረ ጠይቅ ተብላለህ እኮ ኦርቶዶክስ አይሰማ። በማስረጃ ጠይቅ። እሺ ስትጠይቅ ድንገር ብዬ ነገር ተጠልፏል። ወይስ ኦኬ እሺ። ጥያቄ ቀላል ነው። እንትን ነበር የመሐመድ አባት ስሙ ማን ነበር? መሐመድ ማለት ነቢያችሁ መሐመድ። እሺ የእግዚአብሔር አያት ስሙ ማን ነው? እዚህ ጋር ስለ ሃይማኖት እግዚአብሔር አያት ቆይ አያ ቆይ ኦኬ እግዚአብሔር አያት የለው? አዎ መሐመድ ፈጣሪያችሁ ነው እንዴ? ቆይ እሺ እና ድንግል ማርያም ከምንድን ነው የተወለደችው? ከተራራ ነው እንዴ የተፈነቀለችው? አባትና እናት አለው ድንግል ማርያምማ። እና እነሱ የፈጣሪ አያቶች አይደሉም? እነሱ የፈጣሪ አያቶች አይደሉም ወይ? ምን አልከኝ? እየሰማ ነው። ግድ የለም መልስ። የኮኔክሽን ማርያም። ኧረ ምን ኮኔክሽን ነው? አሁን ነው እንዴ አልሰማ የሚለው? መልስ። አትወጣም ብያለሁ እኮ አትወጣም። ኔትወርክ አስቸገረኝ። አትወጣም ትብላለህ። ያዙት። አይ ባብሻ አልቻልኩም ብለህ ያዡ እስከ ደገምልኝ ያዡ። ኧረ ብሰማህ ለመለስ። እሺ ኧረ እሺ ድገምልኝ። አሁን ምን አልከኝ? አዎ የእግዚአብሔር አያት ይታያታል እኮ ለባለቤቷ። አውረሽው እንዴ? ለምን ተሳስተሻል? ካወረድሽው እሺ አሁን ማለት የምር ተሳስተሻል። አይ ከላካ አስገባው አይመለከትም። አንድ ቁጥር እየጻፈ እኮ ነው መጠየቅ ይፈልጋል። ስለዚህ እየተማማርን እኮ ነው። በትህትና ነው እየተማማርን ያለ ነው። ከሱ ነው ትምህርት እንዴት ነው? አዎ ኖ እየተማማርን ነው። ጥያቄ እስኪ ምን አልከኝ? ጥያቄ ጠይቃ አይደል? ጥያቄ ጠይቃ ገብቶሻል? የነብዩ መሐመድ አባት ማን ይባላል አለ። ስለዚህ የነብዩ መሐመድን አባት ከማወቃችን በፊት የእግዚአብሔር አያት ብናቅ የተሻለ ነው። ገብቶሻል? ቀላል እኮ ነው። እንትን ፈጣሪ አያት የለውም። እሺ ቀጥል። ፈጣሪ አያት የለውም ማለት ወይስ መሐመድ ፈጣሪያችን ነው? ተረጋጋ። እሷ አንተ ነህ የምታስበው አይደለም። መሐመድና እግዚአብሔር አታነጻጽረዋ እኮ ይነጻጸራል። ለምን አይነጻጸርም? አነጻጽርልሃለሁ። ግድ የለውም አነጻጽርልሃለሁ። እንዴት እንደሚነጻጸር ያሳያለሁ። ምክንያቱም ሁለቱ ልጆች ነበሩ። ሁለቱ ጡት ጠብተው ነው ያደጉት። ሁለቱ አስተማሪ ነበሩ። ሁለቱ ሰዎችን ይመሩ ነበረ። እሱን ተውና ማነጻጸርን ተውና ድንግል ማርያም እናትና አባት አሏት ወይ? አሏት። እሺ እነሱ ለፈጣሪ አያቶቹ አይደሉም? አያቶቹ አይደሉም ወይ? ኦኬ እንደዛ ለማለት ፈልገህ ነው? አይገናኝም እኮ። ለምን አይገናኝም? እንዴት አይገናኝም? ማለት እግዚአብሔር እኮ በመንፈስ የተወለደ እኮ ነው። መንፈስ ነው፣ መለኮት ነው። እኔ እኮ በመንፈስ ይወለድ በንፋስ ይወለድ በስፐርም ይወለድ ሌላ ነገር ነው። ዋናው ነገር ከማህፀን መውጣቱ ነው። ገብቶሃል? አንተ እኮ አያትህ የወለዱት እኮ አንተ ከአባትህ ስለተወለድክ ብቻ እኮ አይደለም። ገብቶሃል? ከእናትህ ማህፀን ስለወጣ ነው። እሱ የማይገናኝ ነገር አታገናኝና እግዚአብሔር ራሱ እኮ ለምን አይገናኝ? ኖ ቀላል እኮ ነው። እናትና አባት ካሏት ቅድስት ድንግል ማርያም እነዚህ ሰዎች የእግዚአብሔር አያቶች ናቸው አይደሉም? ኦኬ እንደዛ ማለት ነው። ለምሳሌ አላህ ከዛፍ ውስጥ ድምጽ ተናግሯል አይደል? ኖ የትም አትሄድም። እሱ ሌላ ነገር ነው አይደል? ላነጻጽርልህ ፈልጌ ነው። አታነጻጽረው። አይገናኝም። መጀመሪያ ጥያቄውን መልሰው። ኦኬ አይደለም ልንገርህ፣ አላስረዳህ ነው የአላህ ድምጽ ከዛፍ ውስጥ ተሰማ አይደል? አላስረዳህ። መልስ አይደል የፈለከው? አትሄድም። መልስ አይደል የፈለከው እኮ አትሄድም። የጠየቁ የእግዚአብሔር አያቶች ነበር የጠየቁት። እኔ በቃ እሱን መልስ። ዝም መልስ ነው አይደል የፈለከው? እሱን መልሰው፣ የጠየቁትን መልስ። ኦኬ እሺ፣ በሌላም ላስረዳህ ማለት ነው። ቁርአን የአላህ ቃል ነው አይደል? አትሄድም አልኩህ እኮ። እኔ ምን አይነት አስተሳሰብህ ምንድን ነው? ቆይ ላስረዳህ። እሺ ሰው ነው የጠየቅኩህ እኔ ስለመጣሁ። የሰው ከሆንክ ስማ፣ ሰው ከሆንክ ስማ። እሺ አላህ እንትን ነበር አይደል? አይደለም ቁርአን የአላህ ቃል ነው አይደለም?
አትሄድም። ጠየቅኩህ እኮ የጠየቅኩህን መልስ መጀመሪያ። እሺ ላስረዳህ እና መልስን አይደል የፈለከው? አያቄምና ሐናና አያቄም የእግዚአብሔር አያቶች ናቸው ወይ ነው ጥያቄው። ቆይ ላስረዳህ። እሺ መልሰው፣ እሱን መልስልኝ። ስለ ቁርአን ምን መሐመድን የአላህ አያት ነው ማለት ነው? መሐመድ የአላህ አያት ነው? እኔ የጠየቅኩህ እኔ ስለ አያቄምና መልስ እንደዛ ነው። እግዚአብሔር አይደለም ወልድ ቃል እንጂ ቃል ነው፣ ፍጡር አይደለም። እሱ ሌላ ነገር ነው። ቁርአን ቃል ነው አይደል? ቁርአን ፍጡር ነው ካልክ መሐመድ የተቀበለው ደግሞ አያት ነው ማለት ነው። በመሐመድ በኩል ነው አይደል? ስማኝ ላስረዳህ። እሺ አይደለም ጥያቄው፣ አታስረዳኝ። እሱን አይደለም ጥያቄው። ካንተ ጋር አይደለም የተወለደው እና ካንተ ጋር ስላለ አትጃጃልልህ ፈልጌ ነው። መሐመድ ነው አይደል? ስማኝ እሺ፣ የትም አትሄድም። አይዞህ ስማኝ፣ አይዞህ አያቄምና ሐና የእግዚአብሔር አያቶች ናቸው አይደሉም? ለጥያቄው ወደ መሐመድ ብትሄድ፣ ወደ አብርሃም ብትዘል፣ ኖህን ብትነካው፣ የትም ብትሄድ እኔ አልቀበልህም። መልሰው መጀመሪያ ጠይቀው መልስ። መሐመድ የአላህ አያት ነው በለኝና እኔ እምልሃለሁ እንደዛ። መሐመድ የአላህ አያት ነው፣ ቃሉን የተቀበለ የአላህ ቃል የተቀበለ የአላህ ቃል የወረደበት መሐመድ። አሁን ደደብ አየው። እኔ የጠየቁት ስለ መጽሐፍ ቅዱስ ነው። እኔ የጠየቁት ስለ አያትና ስለ ቁርአን ያወራን ነበር እንዴ ሰላቅ ወይስ አንተ ስትገባ እንደዚህ ነገር መጠየቅ ደስ ይላል እንዴ? ነው ነገር ኖ እንትን ነው። ሰዎች ምን ያደርጋሉ መሰለሽ? እግዚአብሔርና ነብዩ መሐመድ እኩል ናቸው ብለው ስለሚያስቡ ስለ እግዚአብሔር ስትጠይቅ ስለ ነብዩ መሐመድ ነው እንትን የሚያደርጉት የሚመልሱልሽ የሚያወሩት ስለ አንድ መስመር ካነበበ በኋላ ሰው ልጅ ለምን እንትን እንደሚል አለቅ። እቺ እንደ ትንባው ቀርቅሯት የሚመጣ ጥያቄ አለች። ከዛፍ በኩል አይደለም የተወራ ምሳሌ እንደዚህ ነገር መጠየቅ ያለበት ቦታ ሊኖር ይችላል። አሁን እዚህ ጋር ይጠየቃል። ግድ የለሽም አንቺ ቤትም እኮ አንቺም እኮ እንትን መግባት አለብሽ፣ መጽደቅ አለብሽ። ኧረ ሂድ። እኔ ሲንግል ፋዘር የሆነ እግዚአብሔር እንትን አድርገው አንተ ደግሞ ወይ ባቢሻ በዚህ ላይ ሊጠይቅ ነው አሉ የመጣው ማለት ነው። ሊጠይቅ ነው አሉ የመጣው ግን ደግሞ ገና የሚጠይቀውን ጥያቄ ራሱ ገና እኛ ከዚህ ወደዛ እየነገር ነው ሊጠይቅ ማለት ነው። ዝም ብለህ ሳለ እዛ በበግ ቤት በገባ አሁን አስበሽዋል? አንድ ሰው መጥቶ ውርስ ሊወርስ ነው ምንድን ነው ዘመድ ጥየቃ ነው የነብዩ መሐመድ አባት ማን ይባላል አለ። እኔ ገብቶኛል እኮ ምን መጠየቅ እንደፈለገ ገብቶኛል። ሊያነሳ የፈለገውን ጥያቄ አይ እነዚህ ሰዎች ግን እኔ ምንድን ነው የጎደለባቸው ነገር ግን ምንድን ነው ችግሩ? የጎደለባቸው ነገር ምንድን ነው መሰለህ? አንድ አምላክን አለማግኘታቸው፣ ሰው ማምለካቸው፣ የገዛ ባይብላቸው ሰው እንደሚያመልኩ ስለሚመሰክርባቸው ይሄንን እነሱ የሚያመልኩትን ሰው አምላክ ማድረግ ስላልቻሉ አይምሯቸው ውስጥ እንደሳሉ ስላልሆነላቸው ይሄ ነገር እልህ ያስይዛቸዋል። የኛ ጥፋት አይደለም። የኢየሱስ ሰው መሆን የኛ ጥፋት አይደለም። የነሱ ሰው ማምለክ የኛ ጥፋት አይደለም። ሰው አታምልኩ፣ ኑ አንድ አምላክን አብረን እናምልክ ነው የሁል ጊዜ የኢስላም ጥሪያችን ማለት ነው። ስለዚህ ወገኖችዬ የማይረባ ጥያቄ ከመጠየቅ ይልቅ ድህነት ላይ ጠይቁና አንድ አላህን ኑና አብረን እናምልክ። ኑ ወደ አንድ አላህ። ትክክለኛው እምነት ሙስሊም እስልምና ብቻ ነው። አላህም የወደደልን የደነገገልን ዲናችን። እዚች አጋጣሚ ነው ልስበክ እና ኑ ወደ አንድ አምላክ እንጂ ሩጥ መተህ እኛ የረሱላችን ስለ አባት ጠየቅ አረን የሚችል ለምን ማይመስል ነገር በጣም ነው የሚገርመኝ። አይገናኝ ነገር ምንድን ነው የማይገናኝ ነገር? አንድ የማይገባኝ ነገር ማለት ነው። ለምንድን ነው አንዳንዴ ጥያቄ ወደ ሰዎች የሚያመጡት ሰዎች ማለት ማንበብ አይቻልም? ግዴታ ነው ገብቶ ምናምን ማውራት? አልገባኝም። እኔ ጥያቄ ነው የምጠይቀውን ጥያቄ አለው እኮ አንዳንዴ በጣም ግራ የተጋባበት ነገር ምናምን አንብበህም ተረድተው ምናምን ነገር ገብተዋል። ግን እንደዚህ እኔ እኮ ገብቶኛል እኮ ግን እኔ ግልጽ አድርጊው በሚገባቸው አማርኛ እንትን በይ ብዬ ነው እንጂ እኮ እናንተ በፊት ከመጠየቃችሁ በፊት መጽሐፋችሁን አንብቡ ደደብ ናችሁ እያልሽ እኮ ነው። እኔ ገብቶኛል አይደለም ምንም አይነት ኢንፎርሜሽን አሁን በቀላሉ ማግኘት ትችላለህ። ገብቶሃል? በጣም በቀላል መንገድ ማግኘት ትችላለህ። ገብተህ እንደው መነጋገሩ ፈልገው ካልሆነ በስተቀር እና አይ ይመስለኛል የአንቺ ጥያቄ እኔ እንደተረዳሁሽ እዚህ መተው ለምን ጠየቁ ነው አይደል? አንቺ ጋር አሁን እዚህ አንቺ ቤት መተው ለምን ጠየቀ ነው አይደለም? አንቺ ጋር አሁን እዚህ ቤት መተው ለመጠየቃቸውማ እኔ ነኝ ተጠያቂ፣ እኔ ነኝ የምሰባቸው እኮ ስለምንውል አሌክስ እንደ አዲስ እሰራለሁ። አሌክስ ና ገባና እውቀት ከሌለኝ ግድ የለም እኔ እጠይቃለሁ። እኔ ጠያቂ ልሆን ተማሪ ልሆንና ና ቁጭ ብለህ አስተምረኝ። ምን እውቀት አለ ይለኛል እንዴ? እኔ ከጭቃ ነው የምሰራ
በጥያቄ ብቻ ማለት ነው። እኔ በቂጥህ ነው ማስነጥሰህ ከፈለኩ እኔ ይቀልዳል እንዴ? ደግሞ አሁን አንተ እንጨት ተሸክመህ እየዞርክ አንተ አሁን እውቀት የለህም ብለህ እኔን እንትን ልትለኝ ነው እንዴ? አንተ ደግሞ ለማፈራር ራሱ ድፍረታችሁ በጣም እኮ ነው የሚገርም። አይ በጣም እኮ ነው የሚገርም። እንጨት እኮ አንጠልጥለህ እኮ ነው፣ ምንም ትርጉም የሌለው እኮ ነው እኮ በቃ። እንደው አንተ አይምሮ ቢኖር አሁን መስቀልን ታቃጥል ነበር። ለምን ሲባል ኢየሱስ ስለተሰቃየበት ነበር። አይምሮ ቢኖር የሰለጠነ ወጣት ብትሆን ማለት ነው። አንተ ግን ምቀኛ ነህ። እንኳን ተሰቀለ ብለህ የተሰቀለበትን ኃጢአተኞች ሲሰቀሉበት የነበረው መስቀልን አክብረህ ተሸክመህ እየሳምክ ትኖራለህ። መስቀል ኃይላችን ነው እያልክ ማለት ነው። እኔ ከእንጨት ኃይል እንደሚመጣ አላውቅም። ምናልባት ምርኩዝ በትር ምናምን ልትደገፍበት ትችላለህ። ሌላ ግን ከእንጨት ኃይል እኔ ምንም አላውቅም። ከብረት ነው ወንድሜ፣ ብረት ነው ማንሳት ያለብህ ኃይልን ከፈለግ። አመሰግናለሁ። በቃ እየረበሽ ነው። እየረበሽ ነው። እኛ እናስገባለን፣ አንቺ ታወርዳቸዋለሽ እንዴ? ማውራት አለብን። ለምን አወረድኩ? ሚት ነው ያደረኩት። ሰውየውን ዘመካኤል የሚባለውን የተንጠለጠለ ሰው ፕሮፋይል ያደረገ ለምን አወረድሽ? አንድም አላወረድኩም። ራሱ ነው እንዴ የፈረጠው? እኔ አንድ ሰው ነው ሚት ያደረኩት እንጂ አላወረድኩም። እጅ ኮርኩ የሆነ የተንጠለጠለ ሰው ፕሮፋይል ያደረገ ሰው ገብቶ ነበር። አላየሁትም። ምንም አላየሁም። እስክሪን ራሱ ያየሁት ዘመካኤል ናገባ ባቢ እኮ ወንድም ባቢ። አመሰግናለሁ። ዘሜ ሴት ልጅ እንደዚህ አይነት መሽኮርሞም ሲታይባት ምን እንደሆነ ታውቂያለሽ? ሰው ምን እንደሚያስብ በአካል ይተዋወቃሉ፣ እንደውም ሌላ ነገርም ሳያደርጉ አይቀርም አይነት ነገር ነው የሚያስበው። ኢትዮጵያዊ ደግሞ ልክ ነው። እዚህ ጋር ሙስሊም ሌላ ሰው አላውቅም። ሙስሊም የሆነ ሰው ደግሞ እንደዛ ማሰብ አይችልም። እንደዛ ለማሰብ ብዙ ነገር አለ። ገብቶሃል? ጭራሽ ምን ሆኖ ነው ሙስሊም የሆነ ሰው እንደዛ ማሰብ የማይችለው? ለምን አያስብም? አንቺ ደግሞ አካበድሽ። ለምን እንደሚያስበው ማለት ግን ስለምን ያወራ እንደሆነ አላውቅም። የምንተዋወቅ ሰዎች በነገራችን ላይ ቅድም እኔ ያለሁበት ቦታ ስራ የለኝም እና ስራ ካለ አሰሩ እያለች ነበረ። ያላችሁ ሰዎችም አበባም አይስክሪምም ምናምንም ካላችሁ ጣል አድርጋችሁ ብትወጡ መልካም ነው። ደራሽ ወገን ነው የሚባለው። ከዚህ ነው የሚጀምረው። ደራሽ ወገን ነው የሚባለው። ከዚህ ይጀምራል። አዎ ከዚህ ነው የሚጀምረው እና ያላችሁን ሁሉ ጣል አድርጋችሁ አበባም እንትንም ስጧት። በስተመጨረሻ ምን ትናደርገኝ? እርዳታ ያልኩ ስራ ፈልጉልኝ ያልኩት እኔ አበባ ምናምን እንዴት አልኩ እኮ። ታዲያ ስራ እኮ አልኩ እኮ እኔ ስራ ካለ ነው ክርስቲያን ካለ ይግባ አይደለም። ከብሬ ነው ስራ ያለው ሰው ፈልጉልኝ። ኢማራት ያላችሁ ስራ ቢዝነስ ባለቤቶች የቢዝነስ ባለቤቶች ባለሀብቶች ግን አንተ ጋር ባለሀብቶች ካላችሁ ማለት ሹገር ዳዲዎች ናቸው። እኔ የማውቃቸው ሰዎች የትም ዓለም ላይ ያሉ ሹገር ዳዲዎች ናቸው። ሹገር ዳዲዎች ናቸው። እና ከወጣት ጋር ምን አደርጋለሁ ነው? ወጣት እኮ ምን ይኖረዋል መሰለህ? ገና ልጅ እና ሹገር ዳዲ እኮ ሌላ ነገር ድርጅት ባለቤት ሊሆን አይችልም። በእኔ እድሜ ያለ ሰው እሱም ሰራተኛ ነው። ለዛ እኔ ምንም ያሰራኝ ምን አገባ? እሺ በቃ አሁን አንድ ክርስቲያን ያስፈልገናል። እሺ እነዚህ የድንቁርና ቅርስ የሆኑ ሰዎች ያስፈልጉናል። አንድ ሰው አይደል? አንድ ሰው ይግባና እንደው ምን ጥያቄ አለኝ ባቢ። እኔ እኮ ስራ ነው ያልኩት። አንቺ ጉራጌ ሆነ ስራ አሰሪኝ ብለኸኛል አይደል? ለመጀመሪያ ጊዜ ስራ ፈት ጉራጌ ያየሁት አንቺ ነው። ጉራጌ ስራ ካጣቁ ራሱን ያጠፋል። ተቀልጃለሽ እንዴ? በጣም ቆጭ ብዬማ ሰዓቴን ማቃጠል የለብኝም ብሎ ራሱን ያጠፋል። አንቺ ነው ምድር ላይ ዝም ብዬ ጊዜ ማቃጠል የለብኝም ብሎ ነው የሚያምነው። እዚህ ጋር ካልተሳካ በቃ ወደዛ ነው ምናምን ብሎ ነው የሚያምነው ጉራጌ። እዚህ እንዲሳካልኝ ዘንድ ለምንድን ነው ስፖንሰር ማለት ስፖንሰር ምንድን ነው? አሰሪ ታታሪ ሰራተኛ ነች ብለን ትንሽ ማስታወቂያ ስራልኝ እዚህ ላይ። እኔ ከሰራሁት በላይ ምንም ልሰራ አልችልም እኮ። እኔ ለገበያ ያቀረብኩት ነገር ታውቂዋለሽ፣ ያ ነገር ነበረ። ያ ነገር ደግሞ ጣጣው አንድ ናይጄሪያዊ ላይ ነው እየጣለሽ። እኔ ስራ ያልኩት እንግዲህ የሱ ቀልድ ታውቃለህ፣ ይቀልዳል እኮ ባቢ፣ ግን በውስጡ ፈልጉላት እያለችው ነው እና
አዎ ሶማዊ ያለው ስራ ፈልጉላት፣ ስራ ፈልጋለሁ እያለች ነው። አዎ ተያዥ ባቢያ ለዛ እኮ ነው እኔ ለወገን ደራሽ ወገን ነው ያልኩት እኮ በእንትን ብቻ እኮ አይደለም። ደገፍ አድርጉኝ ብለሽማ የሚሰጥ ሰው የለም። አንተማ በብዙ መንገድ ለመደገፍ አስበህ ነበር፣ ግን እኔ በስራው ብቻ ከደገፍኩኝ ሌላው ይደርሳል። እኔ ታዲያ በተገኘው ብዬ ነበረ። ታዲያ ምን ላድርግ? ሞጣ ናይጄሪያ ያመጣልሽ ሞጣ። እሱ ደግሞ ምን እንዳልሽ እሱ ነው ባለው ለታይ ካሉት ይሻላል። አስሞክሮኛል ቢያንስ እድል ሰጥቶኝ መመለስ። ለነገሩ አሁን ቴክ ያደርገሽ ምክንያቱ ራሱ ገብቶበታል እኮ እንትን ስራውን ልመናው ሳይሆን ስራውን ከሰማ እንትን ራሱ ማለት ትቶታል እኮ መልሶ ወደ ፖለቲካ ተመለሰ እንዴ? እንደዛ ሰሞኑን እንደዛ ስማ ደግሞ ቴዎድሮስ ምናምን ብሎ መጡ። ማን ነው እላለሁ ዝም ብዬ ከላይ ሳይሆን ማለት ነው። ፍሬንዴ ነውና ማን ነው ግራ ተጋባ። ሁሌ ደግሞ ላይ ቢያው በስንት መከራ ተጣልተው ችግር ተፈጥሮ ስለነበረ እኮ ነው ጌም የጀመረው እንጂ ኮርስ እኮ ብዙ የሚሮዱ ሰዎች አሉ በውስጥና አንዳንድ ሰዎች አሁን ችግር ተፈጥረዋል። ከእንደ ብሪጅስቶን ራሱ ብዙም እንትን አይደለም እንደ ድሮ እንትን አይደለም እና እስኪስተካከል ነው እንትን ሲያደርግ ጌም ሲጫወት የነበረው ለዛ ነው። እኔ እኮ ግራ ተጋባሁ እያልኩኝ ነበር እኮ ሰሞኑን ሳይ ብቻው አዎ ትንሽ ችግር ተፈጥሯል ውስጥ ለውስጥ ብዙ ሰዎች አሉ እኮ በየወሩ አንተማ ቃል አቀባይ እኮ ነህ አንተ እዚህ ጋር እንትን እንጂ ከባድ ቃል አቀባይ ሳይሆን ሰላይ ነው። ካልሆነም በአንተ በኩል ልሞክር ብዬ ነው እንጂ አንተ በነገርሽ ላይ እኔ ሞጣ በአካል አውቀዋለሁ። በአካል እንደማውቀው አያውቅም። ታውቂያለሽ? የምሬን ነው። አዎ እኛ ከባድ ሰዎች ነን። ራሳችን እንትን አናደርግም። በአካል አውቀዋለሁ እንደማውቀው አያውቅም። እና ልሻለው ተገልጠህልን ነው ባቢሻ። እኔም እንደምትል ወላሂ እንደምትል ግዜ ነበር። ምን ስንት አይነት ማንነት ተገልጠህለት ነው? ቀይ ስላሴ ሆነ እንደምትል ገብቶኛል ባቢ። እኔ በምንም አልገለጥም እኮ መገለጥ ነውር ነው። ስላሴ የሚባል ነገር የለም። እንደው ስላሴ ቤስት ፍሬንድ ሊያደርግህ ይችላል። ከዛ በአካል ደግሞ የሆነ የስራ አጋር ወይ ደግሞ የሆነ ብቻ በሆነ ነገር ላይ ልትተዋወቁ ትችላለች። ከዛ እሱንም በሌላ ማንነት ልትግባቡ ትችላላችሁ። ይቻላል። አሁን ከዛ ሌላ ደግሞ ጊፍተር ልትሆነው ትችላለህ። ጌም ሲጫወት በኔ ለምንድን ነው ጊፍተር የምሆነው? ከዛ አንተ በሶስት ማንነት ተገለጥክለት አይደል? እዚህ ጋር ቤስት ፍሬንድ፣ ስላሴ እዚህ ጋር ደግሞ ጊፍተሩ፣ እዚህ ጋር ደግሞ በአካል ባቢ። ግን ጊፍተር ነው ታውቃለህ? አሁን እዚህ ጋር አላወራ ማለት አላወራ ሳይሆን ብቻ ያን ነገር ምንም ብዬ አለ ውስጥ ይቀቅብሽ። አይ ውዴ እኔ ተግባተነት ተቀበለች ገብቶሻል። እኔ እኮ ዝም መደበል ብዬ ነው። አይ በዚህ ልክ በዚህ ልክ ሌሎች ለምሳሌ አንበሳ ቢሆን ጣል አድርግባት። ምን ሆነ ነው ወገናችን? አንድ አበባ አይደለም እኔ ጋር ከፈለሽ ምን አለኝ ንቀቱ ማለት ነው። ከፈለሽ አካውንትሽ ናቂ ያለ ያነቀ ይሄ ምን ይባላል? መላክ ነበረብኝ ግን ጋይስ አሁን እንደዛ በለኝ እስኪ። አሁን ብትለኝ ማለት ነበር ስለዚህ ግን ያው ትንሽ ብር ነበረኝና ይሄ አካውንት ከመክፈቴ በፊት ሌላ አካውንት ነበረኝና እሱን እንትን አድርጌ አዲስ አካውንት ከፍቼ መጣሁ። አዲስ ነው በቃ ምንም እንትን የለውም። ከአመት ከምናምን በፊት ከዛ እገባለሁ አንዳንድ ሰዎች እንደውም ድሮ የማውቃቸው ሰዎች ራሱ ገብቻለሁና ጨዋታቸው በጣም የሚገርም ነው። እነዚህ ጌም የሚጫወቱ ሰዎች ማንነታቸው በነገራችን ላይ እዚህ ጋር እንደምናየው አይደለም፣ ውሸት ነው። ሌላ ማንነት አላቸው። ፐርፐዝሊ ነው በቃ ግዴታ እንደዛ መሆን አለበት። ሲግባቡ ራሱ በጣም በሚያስቅ እንትን ነው የሚግባቡት እና ከዛ በፊት ነበርኩ ለማለት ነው። አውቀዋለሁ ግን እኔ አውቀዋለሁ በነገራችን ላይ ይሄ እንትን ማድረግ ምናምን አውቀዋለሁ። ልብ ገዝቼ ነው የተመለስኩት። ለዛ ነው። ምን እየፈቀፈቅሽ ነው? ያው ስራ እሰራለሁ። ከኔ ስራ መፍታት ደስ ይለኝ። ጉራጌ አርፎ ቁጭ ማለት አይችልም። ለዛ ነው ደግሞ ባቢ ወላሂ ነው የምልህ ማውራት አልችልም። እንዲህ ከሰው ጋር መነጋገር ምናምን ምሳሌ ብቻ የተገባው ማለት ነው።
ረዥም ሰዓት ጸጥ ግን አወጣለሁ። ምን ከማን ላውራ እንዲህ ኮሜንት ጋር ምናምን በቃ አልችልም። ሀቢባ ቤት ቆይ 80 ምናምን ሴቶችን ቪዲዮ ይዘዋል የተባለው እንድል ታውቂዋለሽ? ከ80 በላይ ቪዲዮዎችን ይዘውባቸዋል። 4 ሴቶች ራቁታቸውን እንትናቸውን ያዙባቸው ምናምን የሚባል ተወርቶ አልነበረም ከወራት በፊት? የሆነ ሰውዬ ያ አንዷ ማለት ነው ግን ትኖራለች ከታች። ምን አባቴ ላድርግ አላስቻለኝ። ሆዴ ቲማቲም ነው። ምን ላድርግ? ይቅርታ አድርግልኝ ካለች ከታች። ብዙ ሰዓት ጠፍታ ነበረ። የዛኔ አውርቻቸዋለሁ ከነሱ 2 አውርቻለሁ ከነሱ ማለት ነው። ከዛ አንዷ ጠፍታ ነበረና ትናንት በቪዲዮ ምናምን ገብታ ይሄ ላይቭ አገኘኋት። ከዛ እኔ ጆይን ብዬ ገባሁ። እኔ ችግር የለብኝም የትም እገባለሁ። ዘመካይል ነገር አሁን እኮ ተናገርክ ስሟን። እሺ ከባድ እኮ ትናንት ስሟን አልተናገርኩም። ትናንት የገባበት ያያችሁ ሰዎች አልገባሁም። ጆይን ብዬ ስልሽ አልገባሁም። ገዝታ አልገባሁም። ኦኬ ዝም ብለህ ነው የገባው? ቪዲዮ ከፍታለሁ። ከስር ነክ አዎ ዝም ብዬ ነው። አዎ እና ስገባ ምናምን እንተዋውቃለን እኮ እኔ እና ሰው እንተዋውቃለን ስልሽ ከዛ በፊት አውርተን ነበረ ለማለት ነው እንጂ ሌላ ምንም የምንተዋውቀው ነገር የለም። የሚያውቃት ያ ወንድ ነው የሚያውቃት፣ ሁሉመናው የሚያውቃት እሱ ነውና እንደገባው ምናምን ማስቲካ አፏ ላይ ነበር። አሰቃየችው። ቆንቋት ነው ታውቃለች ነው አይደል? እኔ የሆነ ኢሞጂን ያስቀመጥኩት ከታች። ከዛ ማንነቷ እንደዚህ ተቀየረ ማለት ይሄ እንትን የለም። አሁን እኔ ሰዎች ነበሩ 4-5 ሰዎች ነበሩ። ስገባ የሚያውቃት ሰው ገባ። ምናልባት እዛ ጋር የነበሩ ሰዎች እንትን ሊሆኑ ናይጄሪያ ሊሆኑ ይችላሉ። ዘምካኤል ናግባ እንደገባው እኔ ሀሙ አድርጋ ማስቲካዋን አሰቃየችውና ምን ላድርግ ስትይ ነው ትዝ ያለኝ ዘምካኤል። እኔ እና የኔ ህይወት የእሷ ታሪክና የኔ ታሪክ ምን ያገናኘዋል? አዲስ ሰው ሲገባ ትልሽ አዲስ ሰው ጆይን ሲል ምንድነው ማድረግ ያለብሽ? ይሄ እንትንሽን ነው መቀየር ያለብሽ። ገብቶሻል? ቁጭ ብለሽ ከነበረ ነው ቆም አለብሽ። ይወቀኝ ቢያቀኝ ችግር የለም። እኔ እነግራቸዋለሁ። ዘምካኤል ሰላም ብያለሁ። ዘምካኤል እንደ ልቡ አይበላም። እኔ ኢየሱስ ክርስቶስ ከተሰቀለበት የዛን ታቅራሱ አፈረጥከው ሌላ ነገር ቢሆንማ ባቢ ተባለ እንዳታምን ልጁን በሰራብሽ ነበር እኮ እኔ ቀልድ እንትን አይደለም። በነገርሽ ላይ እኔ ብር እንትን አድርጌ አውቃለሁ። የሆነ ልጅ የሆነችን እንትን አጫወተና ያቺ ሴት ደግሞ ወንድሟ በጣም ግብዳ ነው፣ ስፖርት ይሰራል ምናምን ጅም ምናምን በጣም ግብዳ ነው። ከዛ ሶስታችን አብረን ቁጭ ስንል ያኛው እንትን አይኔ እንትን አደርግበታለሁ፣ ጠቅስበታለሁ፣ እንትን አደርገዋለሁ፣ ወይ ነግረዋለሁ ወይ የሆነ ነገር ወረድለዋለሁ። ገብቶሻል? እኔ ልጅ ነኝ፣ እነሱ ግብዳ ናቸው። ያኛው ግን በጣም ከባድ ሰው ነው። እህትህን አጫውተዋታል ምናምን ብዬ ባወራው ይበለዋል። ከዛ የሆነ ነገር ጣል ያድርግ ነበር። ዘምካኤል አለ ነገሩ ስብስብ ኔትወርክ ይዞኛል ይዟል። አንተ አሁን እኮ ኢየሱስ ክርስቶስ እኮ ከ2000 ዓመት በፊት እኮ ነው ከተሰቀለበት የወረደው። ለምን አታሳርፈውም አንተ? አሁን ዘምካኤል አለ? እኔ በኮመንት የጠየቀውን እኔ እንትን አይደለም ወደ ኋላ አልመለስም። ምን ብለህ ነበር የጠየቀው? እኮ ጥያቄ ምንድን ነበር ጥያቄ? ኢየሱስ ክርስቶስ ከተሰቀለበት የወረደው ከ2000 ዓመት በፊት ነው። አንተ ለምንድን ነው እስካሁን የሰቀልከው? አይበቃውም? ሰቀልኩትም መሰቀሉን ለማሳየት ነው። ለማን ለማሳየት? 600 ምናምን በኋላ የተሰቀለን ብላችኋል። ለዛ እናንተ እንድታዩት ነው። ለማን ለማሳየት ነው መሰቀሉን? አሁን እንደዛማ ከሆነ እኮ አሁን ይሄ ሰው አሰቃቀሉ የማን አሰቃቀል እንደሆነ አይታወቅም። ለምሳሌ የሚገርም ነገር የዛ ዘመን የነበሩ ባለጌ ሰዎች እንደዛ ነው ሲሰቀሉ የነበረው። ፈርዖን ራሱ እንደዚህ አድርጎ ሰቅሎ ሲያሰቃይ ነበር። ገብቷል አይ ምሳሌ ነው እንጂ ራሱ አይደለም እኮ ትክክል ላይሆን ይችላል በሚለው እኮ ነው። እኔ እሺ ወደ ዋናው እንትን ላስገባ ብዬ ነበረ። ጥያቄ ቅድም የጠየቁትን ጥያቄ ግን ሰምተሃል ዘምካኤል? ቀላል ነው በግሉኮዝ ብቻ ጥያቄ እየሰማህ ነው? ቀጥል። አዎ ቅድም ጥያቄ ጠይቀኝ ነበረ። አዎ እግዚአብሔር አያት አለው የለውም?
አልሰማሁም። ቅድም እግዚአብሔር አያት አለው የለውም እየጠየቅም ነበረ። የለውም። እሺ የለውም። ጥሩ የለውም። አመሰግናለሁ። እንደዚህ ነው ጥያቄ አትጠይቅ። ቆይ እኔ ማውራት ቆያ በአምላክ ዙሪያ እንደዚህ ነው። ግድ የለም እናወራለን። ለመግባባት እኮ ነው። አያት እኮ አላውቃቸውም አልኩህ እኮ የድንግል ማርያም አባቷ ኢየሱስ ለእርሱ ምንም ነው። እኔ አላውቅም የሚባል ነገር የለማ። እኔ ጥያቄ ጠይቄያለሁ። ግልጽ ጥያቄ ነው። ገብቷል? ኢየሱስ ለቅድስት ሐና ምንዋ ነው? ጥያቄ የለም። ኖ ጥያቄ ነው። ሌላ ጥያቄ ቢጠይቅማ ገደል ትገባለህ። እኔ ኮረንት ነው የምትጨብጠው። ሌላ ጥያቄ ተው፣ ግድ የለም። ወደ ላይ ከተስፈነጠር ነው በጣም ከባድ ነው። መሬት ላይ ያለውን ነገር እንፈልግ። ጥያቄ እኮ ነው። ለምንድን ነው የማልጠይቀው? ለምንድን ነው የማልጠይቀው? መርምሮ አይደል እንዴ የሚለው? ያልተጻፈ የተጻፈ ለምን ጠይቃለሁ ታዲያ? እኔ ከተጻፈ እኮ ተጻፈ እኮ ነው። ያልተጻፈ ነው የምጠይቀው እኮ። በቃ ከተጻፈ እስቲ አንተ እኔ ከተጻፈ የተጻፈውንማ አነበዋለሁ እንጂ አንተ መጠየቅ አይጠበቅብኝም። ያልተጻፈውን መልስልኝ ነው እኮ። ቅድስት ሐና ኢየሱስ ለቅድስት ሐና ምንዋ ነው? ጥያቄ እኮ ነው ይሄ። ግልጽ ጥያቄ ነው። እኔ አላውቅም። አሃ እንዴ ለምን አታውቅም? ታውቀዋለህ እኮ። ቅድስት ሐና ማለት ወይ ቅድስት አያውቅም ማለት ለቅድስት ድንግል ማርያም እናት አባቷ ናቸው። ስለዚህ እነዚህ ሰዎች ኢየሱስ ምናቸው ነው ጥያቄ እኮ። አንድ ኮንሰፕት ጥያቄ ሌላ ጥያቄ ነው። ማን ነው ኢየሱስ ለቅድስት ሐና ምንዋ ነው? አረ ጥያቄ መልስልኝ ነው። አየሁ አሁን ልንገርህ ለምሳሌ አባትህ ማን ይባላሉ? ለምሳሌ አባትህ ሽፈራው ናቸው እንበል። ገብቷል? የአንተ አያትህ የሆኑት የአንተ አባት ሽፈራው ስለሆኑ አይደለም። ገብቷል እምልህ? የአንተ አባት ሽፈራው ስለሆነ አይደለም አያትህ የሆኑት አያትህ የሆኑት አንተ ከእናትህ ስለተወለድክ ነው። አይ ባቢ ያልተረዳው ነገር አለ። ህዝቡም እንዳይሸወድ በአንተ አረዳድ ማለት። ለምንድን ነው ህዝቡን እንዳይሸወድ የምትለኝ? ኧረ ተው እሱ እኔ እንደዚህ አይነት ፖለቲካ እኔ ላይ ልትሰራ ስማ ልንገርህ እኔ በፖለቲካ አብይ አህመድ የተከለውን ችግኝ በሀሳብ አግባብቼ ማለት ነው አብይ ድንጋይ እንዲያነጥፍ አድርገዋለሁ። እኔ ጋር እንደዚህ አይነት እንትን አይሰራም። አንብብ ምናምን የምረን አንተ ወደ ኢትዮጵያ ግባ በሰላም መጀመሪያ። እኔ መግባት አልፈልግም። ይበቀደሙ አረ ኤአይ ቪዲዮ አይተ ተሸውደ የምታወራ ሰውዬ አንተ አሁን እኔ ልትመከረኝ መግባት እኔ አሁን ልታመልጥ ነው። ጥያቄውን ሳትመልስ አንተ አሁን እኔ እንትን ላድርግልህ። በጣም ከባዱ ነገር ምንድን ነው? እግዚአብሔር ተወለደ ብሎ የሚያምን ሰው ገብቷል። አንተ ለፖለቲካ ነው የገባው ለመረዳት? እኔ ለፖለቲካ አይደለም የገባሁት፣ ለመረዳት ነበር የጠየቁ። መመለስ አልፈልግም። ፖለቲካ ቢሰራ ምናምን ትላለህ እኮ። ፖለቲካ እየሰራህ ነው። ፖለቲካ እየሰራህ እኮ ነው አንተ አሁን ሳትመልስ እኮ። መጀመሪያ እንትን ላድርግልህና ከዛ ትጠይቃለህ። ከባዱ ነገር ምን አለ መሰለህ? አንተ አሁን እኔ አልችልም መመለስ። ልጠይቅህ እስቲ አንተ። በቃ አልችልም ትልቅ መልስ ነው። ሁሌ በቃ ስለማትችል ሳይሆን አንተ አሁን ስላሳፈረህ ነው። ገብቶሃል? እግዚአብሔር አያት አለው ማለት ያሳፍርሃል። አንተ አሁን ቅድስት ድንግል ማርያም እናቷ ሐና ኢየሱስ ለሐና የልጅ ልጅዋ ነው ማለት ያሳፍርሃል። ኢየሱስ ክርስቶስ ራሱ ግን እኔ ምንም ችግር የለበትም ኢየሱስ እንደዚህ ነኝ ማለት አያሳፈረውም። ከባዱ ነገር ግን ምን አለ መሰለህ? የልጅ ልጅ የሚባለው አካል ሰማይና ምድርን ያነጠፈ አካል ነው ብለህ ማውራት የለብህም። እሱ አንተ ነው የምታፍርበት። አንተ አፈርክበት እኮ። አንተ አሁን ማስረጃ አለ። ግራንድ ማና ግራንድ ፓ ያለውን አካል ፈጣሪ ነው ብለህ እንትን ትላለህ። እንደ አንተ አይሰቀጥጥም? እንደ አንተ አሁን አይሰቀጥጥም? ያው ሰው እግዚአብሔር ግራንድ እግዚአብሔር አያት አለው ብለህ ስታምን እኮ ከዚህ እኮ ነው እኔ
አንተ እኮ ከሰው ልጅ ማንነት እንደወረድክ የሚያሳየው ገብቷል። ነጮች የሰጡን መጽሐፍ ተከትለህ መደንቆርህ የሚያሳየው እኮ እግዚአብሔር ሰማይና ምድርን የዘረጋው አምላክ አያቶች አሉት ማለት ከዚህ እኮ ይጀምራል እኮ። አንተ አሁን መንቃት አለብህ። ገብቷል። አንተ አሁን እንደውም እንትና እንዳለው ማለት ነው አንተ ከወለደች እናትህ በጥይት ብሎ የሚገልሰው ይጸድቃል። ገብቷል። ምናልባት እናትህ አንተ በመውለዷ ልትቀጣ ትችላለህ። አሁን እኛ ፍትሃዊ ሰዎች ስለሆን መጠየቅ ትችላለህ። ጥያቄ ምንድን ነው? እሺ ኃጢአትን የሚያሰራው ማን ነው? መልክ ኃጢአትን የሚያሰራው ማን ነው? እግዚአብሔር ነው። እንደኔ ሳይሆን እንዳንተ እንደ ቁርአንክ እንዴ እኮ እግዚአብሔር ነው አልኩህ እኮ። እሺ ኃጢአትን የሚወደው ማን ነው? አንተ እግዚአብሔርን ታመልካለህ? ምንድን ነው እግዚአብሔር? እኔ ራሴን አላመልክም ብሮ አትፍራ፣ መልስ። ኃጢአት እየመለስኩ እኮ ነው። ራሴን አላመልክም። የሚያሰራው ወይ የሚደግፍ ማን ነው እኮ? ራሴን አላመልክም። እግዚአብሔርን ታመልካለህ ካልከኝ ራሴን አላመልክም። ስለ ቁርአን የጠየቀውን አንስተህ ከሆነ አልችልም በል አንዴ እኮ እየጠየቅኩ እኮ ነው። እኔ 665 እምነት ተከታይ እየጠየቀኝ ነው። ምንድን ነው የማፍርበት እኮ? ምንድን ነው መለሰልኝ? ኃጢአትን እኮ ምንድን ነው ማፍርበት? ምንድን ነው ማፍርበት? ደጋፊ ማን ነው? እግዚአብሔር ነው አልኩህ እኮ። እኔ አልጠየቅኩም። አሁን የጠየቅኩህ እኮ ጠየቀኝ፣ መለስኩ። ምን ተመልኩ? እግዚአብሔርን ነው እንዴ? ማን ነው የምታመልከው ብለህ እኮ አይደለም የጠየቀኝ። ኃጢአትን የሚደግፈው ማን ነው ስትለኝ የጠየቀኝ ኃጢአትን የሚደግፍ ኃጢአትን የሚወድ ማን ነው ነው። ኃጢአትን የሚደግፍና የሚወድ ደግሞ እግዚአብሔር ነው ነው። የማመልከውን አልጠየቀኝም እኮ። ኧረ እንደ ሃይማኖት ቆመ መልስ፣ አትፍራ እንዴ። እንደ ሃይማኖት ቆሜ እኮ ነው የምመልስልህ እንዴ። ሃይማኖት ላይ መቆም አይችልም እንዴ? ኮንፊደንስ የለም? ቆሜያለሁ አለኝ እኮ። ቆሜ ነው እኮ የምመልስልህ። የምታመልከው አካል አምላክ ማን ነው ካልከኝ ሌላ ነገር ነው። እኔ እመልስልሃለሁ። ኃጢአትን የሚወደው እና የሚደግፈው ማን ነው ካልከኝ ግን እግዚአብሔር ነው። እሺ አንተ እግዚአብሔርን በምንም አታውቀውም። እሱ ተው፣ ችግር የለም። እሱ አንተ ስለማታውቀው የምታምነው መጽሐፍ ኃጢአትን የሚደግፍ ወይ ኃጢአትን የሚቀበለው ማን ነው እኮ? በማምነው መጽሐፍ በ665ዎች መጽሐፍ ኃጢአትን የሚወደውና የሚደግፈው እግዚአብሔር ነው። ኧረ ተው ባቢሎን 227 ሰው እያየህ አትቀልድ። እየሰማኝ ነው። እያየኝ አይደለም፣ እየሰማኝ ነው። ያለው ቃል በቃል መለስኩት እኮ ቃል በቃል እኮ እየሰማህ። አሁን አንተ ስማ ልንገርህ። አንተ ሃይማኖት ላይ ቆም። ስማ ልንገርህ፣ ድድብና ቤት ስለሰራብህ አንተ መጠየቅ የፈለከውን አንቀጹ ስማ። አንተ መጠየቅ የፈለከውን ከቁርአን ከሆነ መጠየቅ የፈለከው ግለጣውና ጠይቅ። ገብቷል? እንደዛ ነው የሚደረገው። አንተ ግን እየጠየቅ ያለው ዝም ብለህ ኖርማል ጥያቄ ነው። በነገርህ ላይ ይሄ እንትን ነው እየጠየቅ ያለው ይሄ አጠቃላይ እንትን የለም። ኧረ እኔ ለምን እኔ መልሰዋለሁ? ቁርአን ራሱ መልሳለሁ። እኔ ለምን መልሰዋለሁ? ራሱ እኮ ነው የሚመልስልህ። እኔ ለምን መልሰዋለሁ እንዴ? ለምን ፈራህ? ወደ ቁርአን ይቻለው እንዴ እኮ ሂድ እኮ ነው እየተባልከው እኮ ሂድ እኮ ነው እየተባልክ ያለው እየተለመንክ። እኔ መለስኩ እኮ። መጠየቅ የፈለከውን ጠይቅ እንዴ እኮ። አንተ እዚህ ጋር እግዚአብሔርን የማታውቃካነክ ግን አንተ አሁን ለዘለፋና ወሬ ስለገባክ ነው። ሲታወቅ እኮ ነው እግዚአብሔር የማውቀው። እኔ ለምን በነገር ላይ እግዚአብሔር እኔ ነኝ እኮ። እግዚአብሔር ሌላ እግዚአብሔር የለም። በእስልምና አስተምሮ እግዚአብሔር የሚባል ነገር የለም። ግን እናንተ በእስልምና ሳይሆን በክርስትና ራሱ እግዚአብሔር የሚባል የለም። ከባዱ ነገር ይሄ ነው የሚያሳዝነው። በእስልምናማ ተው፣ እሺ፣ በክርስትና የለም እግዚአብሔር የሚባል። እሺ አለ በክርስትና እግዚአብሔር የሚባል አለ። እሱ ችግር የለውም አለ ወይ? ለምን ችግር አይኖረውም እንዴ? እሺ አንተ እግዚአብሔር የሚባል ክርስትና ውስጥ ሳይኖር ለምን እስልምና ውስጥ ደግፈዋለህ? ባቢ
ወይ ላሳይክ መረጃ ከፍቼ ለምንድን ነው ያንተ 65 ምናምን የሚለውን ሊሰማ ያልቻለው? አልፈለገም። እኔ ደግሞ አስተናግደዋለሁ ጥግ ድረስ የፈለገውን ይዘው ቢመጣ እኔ ችግር የለብኝም። ለምን የፍቅር ሲዝም መጽሐፍ ሃይማኖታዊ ጥያቄ አይጠይቅም? ሸረሪት ነበርክ ብዬ አስተናግደዋለሁ እንጂ አልለቀውም። እንደዚህ አይነት ሰዎች በመጡበትን ነው ማስተናገድ ያለ። ይቀጥል፣ ግድ የለም። የትኛውን መጽሐፍ ገልጦ መጠየቅ ይችላል። ግን አንተ መቼም አትመልስም። እግዚአብሔር በእስልምና ሳይሆን በክርስትና የለም ብያለሁ። አለ ወይ? ራሱን በደንብ ታሳታየዋለህ። ችግር የለም። እሺ መመለስ አትችልም። ቀጥልሽ። አሁን ጥያቄ ዝም ብዬ እያለፍኩ ነው። ትልቁ ላይ አድርጉኝሽ። በትልቁ ላይ አድርገህ ራስሽን እንትን አድርጊ። ሁለታችሁንም እንትን አድርጊ ከላይ ማለት ነው። አንቺንም እሱንም አይደለም፣ እንደዛ አይደለም። ሁለታችሁንም ከላይ ሁለታችሁንም እሱ እንዴት ምን አይታይም? እንትን ኮመንት እንትን ስለሚያደርግ ነው። ቆይ እሺ፣ ቀጥል። አይነበብማ። አይነበብም። እሺ ሌላ አሁን ቪዲዮ ከፍታለሁ ብለህ ነበር ያመጣው። ችግር የለም። አንተ አታነበው። ስክሪንሻት አድርገን ያመጣው ወይስ ቪዲዮ የከፈተው? እንትን በላይ ደፍሮ የማይነበብ ነገር የለም። እሱ ስማ፣ እንኳን መጽሐፍ ቅዱስም ሰው እያነበበው ነው። ግድ የለም። ሰዎች ትንባሆ ቀርቅረው የጻፉትን ሰው እያነበበው ነው። ግድ የለም። እኔ ጋር መሳፈጥ የለም። እኔ ስማ ልንገርህ፣ እኔ በቂጥህ ነው የማስለቀስህ። እኔ ጋር ሌሎች ቃላቶች እጠቀማለሁ ብትል አልቀሰህ ነው የምትወጣው። ቀጥል። እናየዋለን፣ እናነባዋለን። ቀጥል። አረጋጋው ብራዘር፣ እያወጣሁ። ኧረ ቀጥል። እሺ ይኸው ተረጋጋ። ባቢሎን። እሺ ትንሹ ላይ አርጉኝ፣ ችግር የለም። እኔ አነባዋለሁ። አዎ ራስሽን እንትን አድርጊው። አያ ቦታውን አይገባውም። ስክሪኑ ራሱ ሙሉ ያዘው። አሁን የተሰቀለ ሰው ከፊት ለፊት እንደዚህ ማየት በጣም ኃጢአት ነው። እኔ ልጠይቅበት እችላለሁ። እንድትቀደስ ብዬ እኮ ነው። ቀድሻቸዋለሁ። እሱ ራሱ የሚቀድሰው ይፈልጋል። ኢየሱስ የሚባል አንድ ሚስኪን ሰው ደግሞ ምን ይቀድሳል? ከየት ነው የምታመጣው? አሁን ያወጣው ግን ባቢ ሐዲስ ነው እንጂ ቁርአን አይደለም። ኧረ ችግር የለውም። እኔ ምን እንደምጠይቃቸው ስለማይገባቸው እኮ ነው እነዚህ ሰዎች። ሙታል እኮ አለ በይው እና አንተ እኮ የምትመስላቸው ሌላ ነገር ስለሆነ እኮ ነው ባቢ። እኔ እግዚአብሔር ነኝ፣ ምንም አይደለም። እንትን ይመስላችኋል። ለዛ ነው እንትን ያልክ መሰለኝ። ምን ያልከው? ምን ይመስላችኋል? ምን እንደሆነ ካቀረው ግን እነሱ ነው ያለቃ እሱ ነው የሰለምኩ ነው ማለት መጀመሪያ ሙስሊም ሆነ ጀስት እንደዛ ነገር ነው መስላቸው። ሙስሊም አይደለም እኮ ባቢ። እኔ እሱን ለምን እንደምጠይቁት ራሱ እዛ ነው አይገባኝ። ይመኙታል እነሱ የሚመኙት ነገር እኮ ነው ለኔ እንትን የሚያደርጉኝ። እኔ እንደዛ ነው የሚሉኝ እኮ ስለሚመኙት እኮ ነው። እኔ ባቢ ሙስሊም ይፈልጋሉ። አይ ከዚህ በፊት መቋሉ ያልኳቸው ሙስሊም አይደለም። ሙስሊም አልነበረምም አይደለም። ኢንሻአላህ ይመኙታል። በነገርሽ ላይ ሁሉም ክርስቲያናውን መስለም እየፈለገ ነው። ጨንቆት ነው እንጂ ደብሮት ነው እንጂ መስለም ይፈልጋል። ለዛ ነው እርግጠኛ ነኝ። አሁን ዘመካይል አሁን በቃ ሲወጣ ሲተኛ ምናምን በሰለምኩ ምን አለበት አሁን ከዚህ ጭንቅ በወጣውን ምንድነው? ሶስት ብዬ አንድ ብዬ ሶስት ሰው ብዬ አምላክ ብዬ መንፈስ ብዬ እርግብ ሰው ብዬ ስጋ ብዬ ሞት ብዬ መቃብር ምናምን ብያል ይሰቃያል። አሁን ይሄ እርግጠኛ አይተኛም። ሁሉም ክርስቲያን በህይወቱ ያልተኛበት ቀን አለ። ስለ ስላሴ እያሰበ ያልተኛበት ቀን አለ። እርግጠኛ ነኝ ሁሉም ክርስቲያን
አውቀዋለሁ። ዘሚካኤል ግን እጠይቃለሁ ብለሽ የት ገባሽ? እሺ ሰላም ናችሁ? ሰላም እንትን እንዳታወጥኝና ቅድም ሰዋራ የነበርኩ ነኝ። መች ገባህና ነው የምናወጣ? ኦኬ እሺ አልገባህም። እሺ ብቻ እንዳታወጣኝ። እሺ ተረጋግተህ አውራኝ። መቼ እኔ ጋር አውርተህ ነበረ? አይ ቅድም አያታለሁ ምናምን ስትል ነበርክ። ሀሳብን ቀይረህ መጣ ማለት እግዚአብሔር አያታለሁ ብለህ ሀሳብን ቀይረህ መጣ። እግዚአብሔር አይ እሺ ላስረዳህ። እሺ አንዴ እንትን ስጠኝና መናገር ብቻ ትሆን መስማትም ቻልሽ። አንዴ ላስረዳሽ። ወደ ማስረዳት ከመሄድ በፊት ግን እኔ ጥያቄ የምልሰውና ባጭሩ ከዛ አስረዳኝ። እኔ ጥያቄ ምንድን ነው? ቅድስት ሐና ለኢየሱስ ክርስቶስ ምኑ ናት? ምኗ ነው? ኢየሱስ ለቅድስት ሐና ምኗ ነው? ኦኬ እሺ በስጋው ነው ሐና በስጋም በአጥንትም አላልኩም። በስጋ በአጥንት በኩላሊት አላልኩም። አይደለም ለነርስ የሚመች ግልጽ አድርገው። አንተ ቅድም አንተ ምንድን ነው ያልከው? እግዚአብሔር አያታለሁ ነው ያልከው። እግዚአብሔር ደግሞ አያታለሁ። አዎ የለውም አልክ እኮ እሱ የለውም አልክ። እኔ ጥያቄ አሁን ሐና ቅድስት ሐና ወይም ኢያቄም የድንግል ማርያም አባት ወይም እናት እነዚህ ሰዎች ኢየሱስ ለነሱ ምናቸው ነው? በስጋ ነው። በስጋ የልጃቸው ልጅ የልጅ ልጃቸው ነው። አዎ ስለዚህ እግዚአብሔር የኢያቄምና የሐና የልጅ ልጅ ነው። አዎ በሰውነት እኮ እንደዛ ብቻ ሳይሆን መጽሐፍ ቅዱስ ላይም አለ የዳዊት ዘር እንደዛ አለ ዘር ተጽፏል አይደል? ዘር ተጽፏልና አንተ አሁን በስጋውና በመለኮት እንትን አለው መለኮት አያት ምናምን። አንተ ቅድም ምንድን ነው ያልከው? እግዚአብሔር አያት አለው ወይ ብለህ ነው የጠየቀው። አይደለም እኮ ወደዛ ልመለስ እኮ ነው። አሁን አንተ አሁን እግዚአብሔር ለሐናና ለኢያቄም የልጅ ልጃቸው ነው። አዎ አንተም እንደዛ ለውቁ አንተ ነህ ኖ ስላመንኩ አይደለም። በአንተ እምነት እኮ ነው የጠየቅኩህ። እኔ እግዚአብሔር ነው ብለህ ስለምታመን እግዚአብሔር የኢያቄምና የሐና የልጅ ልጅ ነው። እግዚአብሔር አይደለም። ስማኝ እያስረዳኸው መልሰህ ከጠየቀኝ አንተ ለመረዳት አልፈለግም፣ ወይም ደግሞ ምን መላደርግ አልችልም። እግዚአብሔር መለኮት ነው አያት የለውም ብያለሁ አይደል? አንተ ጥያቄ ከማስቀየስ በፊት እግዚአብሔር የሶስታቸውን መጠሪያ ነው ካልክ መንፈስ ቅዱስ እግዚአብሔር የሚላል አሁን አንተ አሳይሃለሁ እኮ እሱ ችግር የለውም። ወደዛ እናልፋለን። አሳይኝ። እሺ መጀመሪያ የኔም ጥያቄ እንድትመልስልኝ እፈልጋለሁ እኮ እኔ የጠየቅኩት እኔ ጥያቄ እኮ ነው። እኔ ጥያቄ ምንድን ነው? እግዚአብሔር ኢየሱስ እግዚአብሔር ነው ብዬ አምናለሁ አልክ። እንደዛ ከሆነ እግዚአብሔር የሐናና የኢያቄም የልጅ ልጅ ነው የሚለውን ጥያቄ ለምን ፈራኸው አንተ? ፈርቼው እኮ አይደለም። ካልፈራው የፈራህ እኮ አንተ ነህ። ወደ አንተ እንዳልመጣ የፈራህ እኮ አንተ ነህ። ምን እንደምጠይቅህ ታውቃለህ። ትመጣለህ። ቀይ ምንጣፍ ተነጥፎልህ ነው የምትመጣው እንዴ? እና እየነገርኩህ ነው። እግዚአብሔር የሁላቸው መጠሪያ ነው። የሁላቸውንም መጠሪያ አይደለም። የአንዱ መጠሪያ መሆኑን ማስረጃ ስጠኝና አሳምነኝ። እኔ እሰጥሃለሁ። ችግር የለብኝም። የወልድ መጠሪያ ብቻ ነው አይደለም? የወልድ መጠሪያም አይደለም። እግዚአብሔር ወልድ የሚላል እንዴ ታዲያ? እግዚአብሔር የማን መጠሪያ ነው? እሺ ንገረኝ እስኪ። የአብ መጠሪያ ነው። የአብ መጠሪያ ነው። አዎ ኦኬ። እና አብ ከማርያም ተወልደዋል? አብ ከማርያም ተወልደዋል? እሱ ጥያቄ ነው። ይሄን ጥያቄ ነው። ወልድ እግዚአብሔር ነው ብለህ የምታምነው አንተ ነህ። ትስቃለህ እንዴ? ተምተታብህ እግዚአብሔርና እና ለምንድን ነው አብ እግዚአብሔር መሆን ብቻ የምታመን? ደስ አለህ አንተ አሁን በመደደብህ ደስ ብሎ ነው የምትስቀው? አይደለም አይዞህ እንትን ተረጋጋና። እሺ እግዚአብሔር አብ ነው አይደል ያልከው ስትገመው? አዎ እግዚአብሔር ተብሎ የተጠራው በመጽሐፍ ቅዱስ አብ ነው እያልኩህ ነው እኔ። አብ ብቻ ነው አይደል? ብቻ ነው። አዎ እሺ። እና ለምንድን ነው እሺ ታዲያ የእግዚአብሔር አያት ናቸው የማርያም እናትና አባት? የአንተ እምነት ነው። በአንተ እምነት መሰረት ነው የምጠይቅህ። አትጀዝብብኝ። እና በእኔ እምነት ደግሞ እግዚአብሔር የተባለው ለአብ ብቻ ነው እያልክ ነው አይደል? ለአብ ብቻ ነው አልክ አይደል? በአንተ እምነት አይደለም ስለጠየቅህ ነው። እግዚአብሔር የተባለው ስለወልድ ማትጠይቀው? የኔ እውቀት ነው የመለስኩልህ እንጂ የአንተ እምነት አይደለም። ገብቶሃል? እና እሺ ለምንድን ነው መጠሪያ ነው ብለህ ስትል አይደለም ነው ያልከው። ገብቶሃል? አሁን ጥያቄ ኢየሱስ እግዚአብሔር ነው ብለህ የምታምን ከሆነ አንተ የምታምን ከሆነ ኢያቄምና ሐና እግዚአብሔር የልጅ ልጃቸው ነው ወይ?
አለ ሄሎ እሺ አሁን ይሰማል መልሰው እሺ ምን አልከኝ አሁን ይሰማል ቀጥል እግዚአብሔር የሚለው ቃል የሶስታቸውን መጠሪያ ነው ብለህ የምታምነው አንተ ነህ እኔ አይደለሁም እኔ አላምንበትም ምክንያቱም መጽሐፍ ቅዱስ ውስጥ የለም ገብቷል የለም ገብቷል ምክንያቱም አንተ የመጽሐፍ ቅዱስ ተቃራኒ ነህ በአንተ እምነት ደግሞ የሶስታቸውን መጠሪያ ነው ብለህ የምታምን ከሆነ እግዚአብሔር የሐናና የያዕቆብ የልጅ ልጅ ነው ወይ እሱ ነው ጥያቄ እና ነገር ያለው እኮ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ብለን ነው የምንለያቸው ገብቷል አይደል እግዚአብሔር ወልድ ደግሞ እሱ ገነጣጥላቸው ለምን እንደ ድሮ 12 አትገንጥለውም ምን አገባኝ እኔ እሱ ያንተ ምን እንትን እኮ አይደለም ስለምታወጣኝ እንጂ መልስ አጥቼ እኮ አይደለም ያንተ እግር ምናምን የምትለያንተ እኮ እንደዛ አልተባልኩም 10 ደቂቃ ቁጭ ብለህ እያወራህ ስለምታወጣኝ ትላለህ እንዴ አይደለም እጅና እግር የተገነጣጠለ ያንተ ነው ብለህ ታኮርፋለህ አየው አሁን እኔ የተገነጣጠለ አማርኛ ከማውራት በፊት የጠየቁን ጥያቄ ገንጥለህ አይደለም የዶሮ ምሳሌ ለምን ታነሳለህ የዶሮ ምሳሌ እናንተ ጋር ነው የሚሰራ የተገነጣጠለ አለ መጽሐፍ ቅዱስ ውስጥ ነው ያለው 12 ብልቶች እያለ የሚያወራው መጽሐፍ ቅዱስ ውስጥ ነው ያለው ካላወቀው ብዬ አሁን ነው ልስም እሺ ታሳየኛለህ ችግር የለውም አናለ አታቆም እንደ መጽሐፍ ቅዱስ ግን ምንድነው ከየት ነው የመጣው እሺ ታሳየኛለህ ችግር የለውም እሺ ብቻ ግን በዛው ልጠይቅሽ አንዴ እሺ አንዴ ልጠይቅሽ የጠየቁን መልስ እውቀት አለ ጎዝነህና አንዴ ልጠይቅህ ለምን መልሰው የጠየቁን መልሰው እሺ የትኛው ልመልስልህ እግዚአብሔር የሚለው ቃል የሶስታቸውን መጠሪያ ከሆነ ያንተ እምነት ነው የኔ አይደለም እኔ መጽሐፍ ቅዱስ የሶስታቸው መጠሪያ እንደሆነ የትም ቦታ አታገኙም ስለዚህ ሐናና ኢያቄም እግዚአብሔር የሐናና የኢያቄም የልጅ ልጅ ነው ወይ ነው ጥያቄ ለምን ባጭሩ አትመልሰው ጎዝ እሺ የእግዚአብሔር ወልድ በስጋው አያቶች ናቸው እሺ እሱ አያቶቹ ናቸው አይደለም ምናቸው ነው እንዴ አማርኛ አይገባም እንዴ ኢየሱስ እነዚህ ሰዎች የልጅ ልጃቸው ቴንኪው አሁን አንተ በቃ እኔ እናንተ አሁን እንግባባለን ገብቷል አመሰግናለሁ እኔ አሁን አከበርኩ እኔ ኢየሱስ ምን አለ ግራ ቀኝህን የመታህ ምን ይላል ቀኝህን ስጠው ይላል አይደል እንደዛ ነው አይደል ኢየሱስ አስተምሮ ቀጥል ይላል ግደሉ አይደል እሺ እንደዛ አይልም የሸርሙጣ ልጅ ብዬ ብለህ አይ የውሻ ልጅ ብለህ ድገመኝ ልትለኝ ነው አሁን አንተ እንደ ኢየሱስ አስተምሮ ኦኬ እሺ አሁን ምንድነው የመለስኩልህ እሺ ችግር የለም እግዚአብሔር የሐናና የኢያቄም የልጅ ልጅ ነው የሚለውን በቃ መልሰህልኛል ረክቻለሁ እንድም ደስ ብሎኛል እሺ እኔም ልጠይቅህ አያይዤ ልጠይቅህ እሺ ጥያቄ አለ ግራ ቀኝህን የመታህ ቀኝህን ስጠው ብሎ ለምን ሰው ይታዘብሃል ሰው ይታዘብሃል የሸርሙጣ ልጅ ብዬ አሁን ትልቅ ነህ ሰው ይታዘብሃል እንደዛ ብዬ ብሰድብህ አይ የውሻ ልጅ ስለሆነ ችግር የለውም ስለኝና ግን ለምን እሳደባለሁ እኔ ከኔ በላይ የሚሳደበው ኢየሱስ ነው ለምን እሳደባለሁ እኔ ሰው አልሳደብም ኢየሱስ ነው የሚሳደበው ለምን እሳደባለሁ መጽሐፍ ቅዱስ ነው እየሰደብክ አስተምር የሚለው መጽሐፍ ቅዱስ ነው እኔ አይደለም አልተሳደብኩም እኔ ብሰድብህ እኔ ቁርአን ላይ ደንቆር የሚላለ ላመጣልህ እችላለሁ ችግር የለውም ቁርአን ላይ ደንቆር የሚላለ ላሳይህ እችላለሁ እና እንዴ ታዲያ ደንቆር ይላል እንጂ አንተ ብልህ ሊልህ ነው እንዴ ታዲያ አንተ አይደለም ምርጥና ብልህ ሊልህ ነው አንተ እንደዛ ብሎ ሊገልጽን የፈለከው እንዲገልጸኝ አይፈልግም ምክንያቱም ከሰይጣን ጋር ጥሩ ቃል አልጠብቅም ከገለጸ ደንቆሮ ብሎ ይገልጻል እንጂ ብልህ ብሎ አይገልጽህም እኮ አንተ በዚያ ይሄን ብሎ ተቀበለ ከሰይጣን ጋር ጥሩ ቃል አልጠብቅም ስማ በጣም የሚያሳዝኝ ነገር ምንድን ታውቃለህ ክርስቲያን ሰው መጥቶ ለምንድን ነው ክርስቲያኖች የእሳት ናቸው የሚለውን ብሎ ሲከራከር በጣም ነው የሚያሰቃኝ እና ገነት ሊያስገባ ነው እንዴ አያስገባኝም ሰይጣን ለኔ ሲኦል እንድገባ ነው የሚፈልገኝ ሰይጣን ለኔ ሲኦል የሚመኝልኝ እግዚአብሔር ሲኦል አያስገባም ያስገባል ግን ለእንትን በእግዚአብሔር ላላመኑና ለካዱትና ጣዖት ለሚያመልኩ አንተ እኮ ስላላመንክ ነው የምትገባው እኮ በዛ እኮ ነው አይደለም እሱ እኮ አያስገባኝም እኮ ግን እንደዛ ይለኛል የእሱን የጣዖትን አስተምሮ ስላልተከተልኩ እንደዛ ይለኛል ጣዖት እኮ ያለው እኮ አንተ ጋር እኮ ነው ጣዖት ምን ማለት ነው ታውቃለህ እሺ በዚህ ዙሪያ ነው እንወያይ በጣዖት ዙሪያ እንወያይ ኖርማል ነው አሪፍ ነው እሺ ጣዖት ምን ማለት ነው እሺ አብዱላህ ምን ማለት ነው እሱ ጣዖት ምን ማለት ነው እንግባባ ጣዖት ምን ማለት ነው
ኦኬ ጣዖት ማለት አምላክ ያልሆነ ባዕድ ማለት በቃ አምላክ ያልሆነ ነገር የተቀረጸ ወይም ደግሞ በሐሳብ የተፈጠረ ነገር። ቴንክ ዩ። በሐሳብ የተፈጠረ ነገር አይደለም። በሐሳብ የተፈጠረ ነገር ሳይሆን በእጅ የተፈጠረ ነገር ነው ጣዖት የሚባለው አይደለም። በሐሳብ የተፈጠረ ለማለት የፈለኩት ምን መሰለህ? ለምሳሌ ጣዖት ቅርጽና ምናምን ይሄ እንደዛ ያደርገኛል የሚለውን ሐሳብ ለማለት ፈልጌ ነው። ስለዚህ ቅርጻ ቅርጽ ነው ማለት ነው። አዎ ቅርጻ ቅርጽ ማለት ነው። ቴንክ ዩ። መስቀል ጣዖት ነው አይደለም? መስቀል ጣዖት አይደለም። ጣዖት ነው እንጂ። እንዴት? ስለተቀረጸ ነው። ጣዖት ማለት መስቀል እናመልካለን እንዴ? ታመልከዋለህ? ለምን አታመልከው? ለምንድን ነው? አይ ለምን? በምን ምክንያት? መስቀል ኃይለነ መስቀል ጽንዐነ ብለህ አታምንም አንተ? አዎ እናምናለን፣ ግን ማምለክና ማመን እንዴ? ካመንክ እንዴ? መደገፍ እኮ ነው። መደገፍ አምልኮ አይደለም። ምን መሰለህ? እግዚአብሔር የተሰቀለበት ነገር ነው አይደል? መደገፍ እግዚአብሔር ወልድ የተሰቀለበት ነገር ነው ብለን አይደል? መደገፍ አምልኮ ነው ማለት መደገፍ እየተደገፍክ እኮ ነው። መስቀል ጽንዐነ መስቀል ኃይለነ ካልክ እየተደገፍክ እኮ ነው። ጎበዝ። አሁን ያሰብክና ጭንቅላትን ተጠቀምበት ላስረዳህ። እሺ መስቀል የሚባል አምላክ አለን ብለን እናምናለን። እንደዚህ የሚል ማስረጃ አለ እያልኩህ እኮ ነው። መስቀል ጽንዐነ መስቀል የሚባል አምላክ አለን ብለን እናምናለን። ማስረጃ አለ። መጽሐፍ ቅዱስ ደግሞ ከእንጨት የተጠረበ ምንም ነገር እንትን ማድረግ የለብህም ብሎ ነው የሚቃወመው። አንተ አሁን መስቀል ኃይላችን ነው መስቀል እንትናችን ነው ብለህ ካመንክ መደገፍ ነው። መደገፍ ያለብህ ወደ እናመልከዋለን። መስቀል ታመልኩታላችሁ ነው ያልከው። አሁን አምልኮ ነው። አዎ አምላክ ነው እንለዋለን። መስቀል ታመልኩታላችሁ። እሺ ጎዝ ማስረጃ ፈትልኝ። እሺ ማስረጃ እኮ ነው ያልኩህ። እሺ አላመልኩም። መስቀልን አምላክ ነው ብያ መስቀል አምላኬ ነው አልልም። እኔ አምላክ ትለዋለህ አልኩህ እንዴ? ኧረ ፈጣሪ ታመልከዋለህ ምን ማለት ነው? ማምለክ ምን ማለት ነው? ሌላ ነገር ነው እንዴ? ሌላ ነገር ነው እኮ ሌላ ነገር ነው። የምን ሌላ ነገር ማለት? ሌላ ነገር ነው። አምላክ የምትለው አምላክ እንለዋለን አምላክ ትለዋለህ ብዬ አላልኩም። አንተ አሁን መስቀል ትሰማለህ? ከየት አመጣለህ ማስረጃ? አውርተህ ትቀራለህ። ለምን አወራለሁ? ግድ የለም። መስቀል ትሰማለህ? እስማለሁ። ለምንድን ነው የምትሰማው? እሺ ከአባ ለምንድን ነው የምትሰማው? ታየው የጠየቅኩህን መልሰው። እሺ እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ስለሆነ ነው። እሱ ብቻ ሳይሆን ፈርዖንም ኃጢአት የሰሩ ሰዎች ሰቅለውበታል እኮ። እንደውም የሚገርም ነገር ከኢየሱስ ክርስቶስ በፊት አይደለም ሰዎች የተሰቀሉበት ከኢየሱስ በፊት ነው። ሰዎች የተሰቀሉበት ኃጢአተኛ ሰዎች የተሰቀሉበት ማለት ነው። እንደውም ኢየሱስ የመጀመሪያ አይደለም። ገብቷል? ኃጢአተኛ ተሰማዋለህ? ለምንድን ነው የምትሰማው? ነው አይደለም ኃጢአተኛ ሰዎች ነው ያልከው? አዎ። ኧረ ቢያንስ እያሰብክ ፈርዖን አምላክ ነው እንዴት ኃጢአተኛ ሰዎች ይሰቅላል ማለት እንዴት ይሰቅል ነበር? እንዴት አወራለህ? ፈርዖን የሰቀላቸው ኃጢአተኛ ናቸው? የአእምሮ ጠባብነት የሚያሳየው በዚህ ነው የሚታወቀው። ስድብ ሱና ነው፣ ችግር የለውም። አሁን ለምሳሌ ደርግ ሰዎች ይረሽን ነበረ ተባለ። እነዚህ ሰዎች ፈጣሪ ስለሆነ ነው ሲረሽናቸው የነበረው? አይደለም ኃጢአተኞች ናቸው። አዎ ኃጢአተኞች ናቸው። ደርግ የረሸናቸው? አዎ ወንጀል የሰቀላቸው ኃጢአተኞች ወንጀል የሰሩ ማለት ነው። ኃጢአተኛ ማለት ማለት ወንጀል የሰሩ ማለት ነው ባጭሩ። ኢየሱስም የተሰቀለው ኃጢአት ስለሰራ ነው። አይደለም ምን ማስረጃ አለ? ኃጢአት ስለሰራ ነው ኢየሱስ የተሰቀለው። ለምን አይዞህ ወደዛ ትሄድ? እሺ ፈርዖን የሰቀላቸው ወንጀለኛ መሆናቸው ማስረጃ? ኢየሱስ የተሰቀለው ኃጢአት ስለሰራ ነው። እና ፈርዖን ፈራጅ ነው? አምላክ ነው ፈርዖን? ለአንተ አምላክህ ነው? አዎ ቀጥልበት። አይዞህ ለአንተ አምላክህ ነው? ምንድን መልሰው ጥያቄ። አይዞህ ፈራጅ ነው። ይፈርዳል። ለምን አይፈርድም? ፈርዖን ፈራጅ ነው። አንተ ራሱ ትፈርዳለህ እኮ ፈርዖን አምላክህ ነው? ፈርዖን አምላክህ ነው? አምላኬ አይደለም። እና ፈራጅ ማለት ምን ማለት ነው? ፈራጅ ማለት እኮ የሚፈርድ ማለት እኮ አምላክ ብቻ እኮ አይደለም። ሰዎች አይፈርዱም። ሰዎች ፍርድ የለም። ፍርድ ቤት ምን ዓለማዊ ፍርድ ነው ወይስ ሰማያዊ ፍርድ? እንዴ ስለ ሰማይ ነው እያወሩ ያሉት። ባይዘዌ ልንገርህ ማለት ነው መስቀል እኛ የምናምነው የመዳናችን ምክንያት ስለሆነ ነው። ኢየሱስ የሚባል ሰው የተሰቀለው ኃጢአት ስለሰራ ነው። ኃጢአተኛ ነው። ምን አይነት ኃጢአት? እሺ በቁርአን ራሱ ንጹህ ኃጢአት የሌለው ነው እኮ ነው የሚለው። ኢሳ ኧረ ተው የምትናገረውን እወቅ። ተውና መጽሐፍ ቅዱስ ቁርአን ይመሰክርለታል። እሱ ቁርአን ነው የሚለው። እና ቁርአን የመሰከረለት እንዴት ኃጢአተኛ ነው ትላለህ?
እንዴ ቁርአን ነው ንጹህ ነው ያለው ቁርአን ነው። መጽሐፍ ቅዱስ ግን በቁርአን ማታምኑ ነው። አረ እኛ ላይ ደግሞ ጭራሽ አምላክ ነው ይላል። እናንተ ላይ ንጹህ ነው ይላል። ስማኝ፣ እናንተ ላይ ንጹህ ነው ይላል፣ እኛ ላይ ደግሞ አምላክ ነው ይላል። ኖ አይልም። አምላክ ነው አይልም። መጽሐፍ ቅዱስ ኢየሱስ ክርስቶስ ኃጢአተኛ ያደርገዋል፣ ወንጀለኛ ያደርገዋል፣ ገብቷል። ባለጌ ያደርገዋል መጽሐፍ ቅዱስ፣ ውሸታም ያደርገዋል፣ ተሳዳቢ ያደርገዋል መጽሐፍ ቅዱስ፣ የሲኦል ሰው ያደርገዋል መጽሐፍ ቅዱስ ኢየሱስ። ቁርአን ግን ያከብረዋል። ጽድት ያለ ሰው ነው፣ የተከበረ ነው፣ ማንንም አልነካውም፣ አልተሰቀለም፣ አልተገደለም፣ እንትን አደረግነው ብሎ ነው የሚያምነው ቁርአን ማለት ነው። እንትን ከኪሳ ታወራ ስታወራ ከቻልክ በማስረጃ ሰው እንዲያምንህ እንዲያከብርህ ከኪሳ አይደለም የሚታወቅ ነገር ነው እያወራ ያለው። እንኳን ቁርአን ለኢየሱስ ብቻ ሳይሆን ለኢየሱስ እናትና አባትም እውቅና የሰጠ መጽሐፍ እኮ ነው። ገብቶሃል? ታዛዥ እንደነበሩ የሚመሰክረው ቅድስት ድንግል ማርያም ንጽሕት ሴት ነበረች ብሎ የሚያወራው ቁርአን ብቻ ነው። አንተ እኮ ነህ እንትን እያልክ ያለው ኢሳ ወንጀለኛ ነበር ያልከው። ስለ ድንግል ማርያም ንጽህና የሚያወራው ቁርአን ብቻ ነው። መጽሐፍ ቅዱስ አያወራም ስለ ድንግል ማርያም ንጽህናው። ኧረ ተው፣ ያወራል። ምን ብሎ ያወራል ማለት ነው? ያወራል። የቱ ጋር ነው የሚያወራው? የቱ ጋር ነው? ትውልድ ሁሉ ብጽዕት ይለኛል ይልሃል። ምን ማለት ነው? ብጽዕት ምን ማለት ነው? ገብቶኛል። አሁን ይሄን ጥቅስ እንደምታወጥ ትውልድ ሁሉ ብጽዕት ይለኛል ነው። ገብቷል? ይሄ ሌላ ነው። ራሱ መጽሐፍ ቅዱስ ግን ብጽዕት ናት አላለም። ደፍተህ እንትን ተራ ፊዚክስ መጽሐፍ ላይ ነው ተጻፈው ማለት ነው። ብጽዕት ይለኛል ነው ያለችው ራሷ ማለት ነው። ትውልድ ሁሉ ብጽዕት ይለኛልና እንደ ቁርአን ድንግል ማርያም ንጽሕትነት ማለት ልዩነት አለው። እውቅና ሰጥቶ ንጽሕት እንደሆነች የሚመሰክረው ቁርአን ራሱ ነው። መጽሐፍ ቅዱስ ግን ስለ ድንግል ማርያም ምንም አያወራም ነው። ቁርአን የሚባል ሰው አለ እንዴ? ቁርአን የሚባል ሰው አለ? ቁርአን ነው የሚመሰክርላት እንደዛ ብሎ አሁን እየደደብኩ ነው። አሁን እየደደብኩ ነው። ውረድ በቃ አሁን ለምን ከአንተ ጋር ውረድ። አደነቆርከኝ። እንደውም እስካሁን ያጠፋሁትን ጊዜ ቆጨኝ። አይገባም እኮ ስላሴን እያመለክ እንዴት ይገባል? አንተ አሁን እንደዚህ አይነት ነገር ቆዳ አንተ ባቢሎን ወይ ሳይል ዋሪ 2748 የት ነበር? አሁን ኖ አሁን ቅድም ነበር እየጠበቅነው። አሁን ከየት ነው የመጣኸው? ተጠይቃለሁ እኮ ግን ከየት ነው የመጣኸው? እያወራችሁ ስለነበር ነው አይደለም? በመሀል እኮ ጠፍተህ እኮ ነው። ለምነን እኮ ነው ሲያመጣ ነው። ለምነን እኮ ነበረ ሲያመጣ ነው። አሁን አንተ ብዙ ነገር እንትን ካደረግን በኋላ መጥተህ ህይወት ዘራ። አራብሽር እኔ በቤት አለው። እሺ እኔ ስለምታሳዝነኝ ችግር የለውም። ተው ኢየሱስ ራሱን ያላዳነ ህይወት አለው ደግሞ ይላል ደግሞ አለማፈሩ። ችግር የለውም። ቀጥል። ከነ መፈጠርህን አያውቅም። እኔ አልፈራም። ለምን እፈራለሁ? የለም እኔ ቀጥል። ግድ የለም። ጥያቄን አቅርባ። አሳዝነኝ። ኃጢአትም የሚያሰራ አምላክ አሳያለሁ። እሺ ኃጢአትም ባትሰሩ ኖሮ አላህ ከልውና ጠራርጎ ቢያጠፋችሁ ኖሮ ኃጢአትን የሰሩ ከዚያም አላህ ምሕረትን የሚጠይቁ ሌሎች ሰዎች ይተካል ነበር፣ እሱም ይፈቅድላቸው ነበር። አስረዳኝ። ይሄን ክፍል ደግመህ አንብበው እንዲገባህ። አንተ እንዲገባህ ደግመህ አንብበው። እኔ ገብቶኛል። ደግመህ አንብበው እኮ አስረዳኝ እኮ ደግመህ አንብበው እንዲገባህ ደግመህ አንብበው። ሰውየው ጤነኛ አይደለም እንዴ? ቃሉ ልንገርህ፣ እንደ ትንባሆ ቀርቅረው የመጣ ጥያቄ ስለሆነ እኮ ነው። አንተ አሁን ጥያቄው ምን እንደሚል አልገባህም። ደግመህ አንብበው። ኧረ ትንባሆ እሺ፣ ላንብበል። ጥያቄውን ደግመህ አንብበው። እሺ ኃጢአትን ባትሰሩ ኖሮ አላህ ከልውና ጠራርጎ ቢያጠፋችሁ ኖሮ ኃጢአትን የሰሩ ከዚያም አላህን ምሕረት የሚጠይቁ ሌሎች ሰዎች ይተካ ነበር፣ እሱም ይፈቅድላቸው ነበር ይላል። ትክክል አላነበብኩም። የሞት አረፍተ ነገር ነው። ኃጢአትን ባትሰሩ ኑሮ አልክ። እሺ ቢያጠፋችሁ ኑሮ። እሺ ከዛ ምንድን ነው ያስቀጠልከው? ምን አይነት አማርኛ ነው? አስተካክለህ አንብበው። ቁርአን ነው አይደል? እኔ እንዳነብልህ ቁርአን ነው እያነበብክ ያለው። ምንድን ነው እያነበብክ ያለው? ሐዲስ ሳይ ሙስሊም። ማን የተናገረው? ማን ተናግሮታል መሰለ? እሺ ማን ነው የሚል? ማን የዘጋቢው ነው አይደለም? የማን ንግግር ነው? ሰለላሁ ዐለይሂ ወሰለም ነው። እሺ እንዴ ሰለምክ እንዴ?
እንዴ ሚት ያደረገው ሻሃዳ ይዘህ ለመምጣት ነበር እንዴ? እንዴ አራት ትጠላለህ። ኦኬ ቃሉን ደግመህ አንብበው እንዲገባንም ደግመህ አንብበው። ኃጢአትን ባትሰሩ ኑሮ ቢያጠፋችሁ ኑሮ እሺ ቀጥለኝም አላነብልህም ወይ ከፍተህ አንብበውና ከፍተህ አንብበውና ወይ ክፈተውና እኔ ላንብበው ወይ ከፍተህ አሳየን ወይ በትክክል አንብበው። ይኸው ክፈት። ቆይ እኔም ጥያቄ አንተ ማስረጃም እኔም እጠይቅሃለሁ ማስረጃም ከኔ ራሱ ይታዘዝ። ማስረጃ እኮ አይደለም እኔ አምጣ ያልኩህ እኮ አንተ ጥያቄ ስትጠይቅ እኮ ምን ላይ እየጠየቅ እንደሆነ አስረዳን እኮ ነው። አንተ ያመጣውን ጥያቄ የሞተ አማርኛ ነው እየተናገርክ ያለው ገብቶሃል? አማርኛ ካላወቅህ ምን ላድርግህ እኔ አናብብ። የተጻፈው ነገር ነው እየወቀስክ ያለው ችግር የለውም። የተጻፈ ነገር አይደለም እንደዛ ተብሎ አይጻፍማ ገብቶሃል? እንኳን በአረብኛ በሌላ ቋንቋ በአማርኛም እንደዛ ተብሎ አይጻፍም። ስለገባኝ እኮ ነው አንተ ያነበብከውን ቃል እንደዛ ተብሎ እንደማይጻፍ ስለገባኝ ነው። ያነበብከው ትክክል አይደለም። እሺ ክፈተውና ምን ብሎ እንደተጻፈ አስረዳኝ እኮ። ክፈተው እኔ ጋር የለም። ክፈተውና አማርኛውን አይደል አንተ ጋር ያለው አማርኛው ነው እኮ። እኔ አማርኛውን ክፈተው በትልቁ አድርገህ ስክሪንሻት ያደረገው ስለሆነ ከሆነ ራሱ ከፍተህ አሳየኝ። ለጥፋ አሳየኝ። አይመቸኝም። ለዛ ነው ቅድም አድርገው ነበር እኮ ቀላል ነው። ስክሪንሻት ያደረግከውን እንትን ነው ይዘጋብኛል ስልኬ። ለዛ ነው። አይዘጋብህም። አሁን ክፍተህ ነበር እኮ ቅድም እኮ ቶሎ ዘጋብኝ። አሳየኝ አንዴ ብቻ እኮ ላንብበው በትክክል ጥያቄ እንዲመለስልህ። አንተ ግን ማስረጃም ሳትይዝ ገብተህ ነው። የምን ማስረጃ? ለምን ጠይቅ ጥያቄ እንዴ? ጥያቄ እኮ አይደለም የጠየቀው። እኔ እኮ ጥያቄን እኮ ለመጠየቅ እኮ ነው። የአንተ ጥያቄ ለማስተካከል እኮ ነው። እሱ ከፈተው የምልህ እኮ ጥያቄን ለማስተካከል እንጂ መልስ ለመመለስ አይደለም ራሱ እኮ። እሺ ብራዘር ላንብበል። ደግመህ አንብበው እስኪ ደግመህ አንብበው። እሺ አዳምጡ ሰዎች እንዴት አድርገው እንደሚያነበው። ጆሮህን ግን እንትን በለው ወደ ስልኩ ጠጋ አድርግ ትንሽ። እሺ እንደዚህ ይላል። ኃጢአትን ባትሰሩ ኖሮ አላህ ከለውና ጠራርጎ ቢያጠፋችሁ ኖሮ ኃጢአትን የሰሩ ከዚያም አላህን ማለት የሚጠይቁ ሌሎች ሰዎች ስንት ነው ያልከው? ሰው ሄሎ፣ አቤት ይሰማል? አንተማ እስከነ ቅድሙ የተሰማ ነው። እሺ ምንድን ነው ያልከው? ሐዲሱ ስንት ቁጥር ነው ያልከው? ሳይ ሙስሊም 27:48 ምን እንደሚል እኔ ራሴ ላንብብልሽ። አንተ አንብበው እስከዛ። ኧረ ሙዳት ያዝ አንብብ በእናትህ። የምሬን እኮ ነው። እኔ ምንም ደጋግሜ ማነበል ሬዲዮ ነኝ እንዴ? 28:48 ኧረ አይደለም 27:48 ነው። ለዚህ እኮ ነው 27። ሶስቴ ብያለሁ። የቱ ጋር ነው? አባሆረ አያወራም። እንደዛ ብሎ አያወራም ራሱ። እንዴት ብሎ ነው የሚያወራው? እስቲ አያው እንደዛ ሚል የለም። 314 ሰው እንግዲህ አሸወጁ። በሸወዱም ነው በሪከርድ ትያዛለህ። የለም 27:48 ላይ ያለው የሚያወራው ስለ ሌላ ነገር ነው። ስለ ምህረት፣ ስለ እዝነት ነው የሚያወራው። አንተ ደግሞ ኃጢአትን ብትሰሩ ኑሮ ቢያጠፋችሁ ኑሮ ብለህ ነው እያወራ ያለው። እንደዛ ሚል የለም። ኃጢአትን ባሰሩ ነው የሚለው እዚህ ጋር። ብትሰሩ ባሰሩ ኖሮ የለም 27:48 ላይ እንደዛ ሚል የለም። እስቲ ቆይ ድገሙ እስቲ። አልሰማሁም። 27:48 ላይ እንደዛ ሚል የለም። እሺ አሁን አንተ እዛ ክፍል ላይ ኃጢአትን ባሰሩ ኖሮ አላህ ከልውና ጠራርጎ ቢያጠፋችሁ ሚል የለም። ድምፁን ሰምቼዋለሁ። በነገር ላይ አሁን ምንድነው ሰርች እያደረክ ያለው? እኔ ድምፁን ሰምቼዋለሁ። ምንድነው? የለም 27:48 ላይ አንተ ያነበብክ ያልከው የለም። እሺ 27:48 ምን እንደሚል እሺ ስለ አስረዳን። እሺ ማታፍርበት ከሆነ መጽሐፉ ማታፍርበት ከሆነ አስረዳን። አይልም። ለምን አስረዳለሁ? 49 ላይ ነው ያለው። ምናልባት እኮ 27:48 አንተ የምትከተለው መጽሐፍ የምትቀበለው መጽሐፍ ነው። ማታፍርበት ከሆነ አንብበህ ትርጉሙ አስረዳኝ። እንደዛ ሚል የለም። እኔ ለምን አነብልሃለሁ? እንደዛ ሚል የለም። ከየት ነው ያመጣው? አንተ አሁን ኃጢአትን ባትሰሩ ኑሮ
ኃጢአትን ባትሰሩ ኑሮ የሚለውን ከየት እንዴ? አልከፍትልህም እኮ መልስ። ከየት ነው ያመጣኸው? አምጣው። ይሄው የተጻፈ እኔ አልለቀህም። አትቀልድም። እኔ ጋር 27 48 ላይ የለም። ክፈተውሽ። ሳይ ሙስሊም ላይ የለም ካልክ ክፈተው። አንዴ እኔ ለምን ከፍተዋለሁ? አንተ አይደል የመጣው ጥያቄው? አምጣው። አሁን አይልም ካልከኝ ከፍታ ሳይ ምን እንደሚያሳየኝ ከፍታ አይልም 27 48 ላይ አይልም። ፖለቲካ ሰራ ምን ጋር በነገርህ ላይ እኮ እኔ ጋር ፖለቲካ ሰራ። እኔ መጽሐፉን ከፍታ አስረዳ። እኔ በእንትን ሜዳ ነው ምላስህ ይዤ ነው እንደ እንትን ማስወነጭ። እኔ ጋር ፖለቲካ አይሰራም። የማታፍርበት ምናምን የሚለውን አማርኛ አትጠቀም። ችግር የለም። ምንድነው የሚለው አሳየ መጽሐፉ ሳይ ሙስሊም 27 48 እንደሚል እሺ እንደዛ ይላል ብለህ ነው እየሞገትክ ያለው አንተ አሁን? በቃ እኔ እንደዛ ብያለሁ። እንደዛ ይልም ካልክ ማሳየት። እሺ 27 48 ላይ ኃጢአትን ባትሰሩ ኑሮ አምላክ ቢያጠፋችሁ ኑሮ ብሎ ነው የሚያወራው። አንተ እንደምትለው ከፍታ አስረዳ። እንደዛ ብሎ ነው ወይ የሚያወራው? እሺ እንደዛ ብሎ ነው የሚያወራው እኮ አንተ አሁን ብዙ ነገር ቅድም እግዚአብሔር እንደዛ ብሎ ነው እኮ እንዲከፈት እንደዛ ብሎ ነው የሚያወራው እያልክ ነው። እኔ እንደዛ ብሎ ነው የሚያወራው። እሺ ክፈትልን አቡኪ። እሺ ግን ያለ ማስረጃ ተግባ አንተ ነው ያለው ነው። አይ ስልክ ሊገባው ዘሚካኤል ስለ ኢየሱስ ክርስቶስ ነው ነገር ምን አልክ? ለስና ድገምልን ያልከውን ምክንያቱም እንዳይክድ አይክድም። ኃጢአትን ባሰሩ ኑሮ ቢያጠፋችሁ ኑሮ ይላል አለ። እሺ አቤት ያጠፋ ምን ኃይለ ቃል በተወጣ ያሳየናል። አሁን ኢንሻአላህ እንከፈትለን። አይ ባቢሎን ቅድም ብዙ ነገር ሄዷል፣ ብዙ መንገድ ሄዷል እና እሱ ራሱ ይክፈትና ያስረዳ። ምንድነው ብዙ መንገድ ሄድኩት? እኔ አንተ ያልከፈትከው እንዲከፍት ትፈልጋለህ? አይደብርም? እንዴ ዘብዬ አንተ ጥያቄ ነው የጠየቅከው ያነሳው እኮ አልከፈትም። ያው አንብበው። ማስረጃም ጥቼ ከፍቻለሁ። እሺ ያው አንብብልን። እሺ ኧረ ራሳችሁ አንብባችሁ ተርጉሙትና በዚህ መንገድ ነው በሉ ባቢሎን ተርጉመው አንብበው። አንተ አንብበው ና አንብበው። ከፈተልህ እኮ ቀጥል። ለምን ቀጥላለሁ? ለምን ቀጥላለሁ? ምን እንደሚል አስረዳን። ታሽ እኮ አንብበው ና እኮ አንተ መጽሐፉን የምትቀበለው ከሆነ ተርጉመው አንብበው። የኔ መቀበል አለመቀበል ሌላ ነገር ነው። አንብብ እኮ አይልም ብለሃል። እኔ ይላል ብያለሁ። አንተ አይልም ካልክ ተርጉማ አሳይ። ምን ይላል? እሺ ምን ይላል? እኔ ያልኩትን ብያለሁ። ሬዲዮ ነኝ እንደምደግም እኮ ምን ይላል? እሺ እያየህ ድገምልን። እሺ አትፍራ፣ ተርጉም። ኧረ ምን ይላል? ድገምልን። ተከፈተልህ እኮ ያንተ ጥያቄ እኮ ነው እኮ። ጥያቄህን አቅርብ። ያንተ ጥያቄ ነው አይደል? ለምን የኔ ጥያቄ እኮ አይደለም። እሺ የኔ ጥያቄ አይደለም። ቅድም ምን አልኩክ? እዚህ ክፍል ላይ ኃጢአትን ባትሰሩ የሚለውን አሳየው። በመጀመሪያ ጥያቄ ምን ነበረ? ላስይዘህ። ጥያቄ የነበረው ኃጢአትን የሚያሰራው አላህ ነው አልክ አይደል? እኔ አላልኩም። እና ምንድነው ጥያቄ? እሺ እዚህ ጋር ጥያቄ ምንድነው? ምን ነበር? እሺ እንዴ እኔ መጽሐፉ ያለውን ያልኩት እኔ አይደለሁም። አንተ አልካት በላይ እኮ እንደዛ ብለህ ያመጣው ጥያቄው እኮ እኔ ጠይቄሃለሁ። አንተ አስረዳኝ እኮ ነው እኮ። ጥያቄህ ምንድነው? ጥያቄህ ምንድነው? ኦሆ ጥያቄህ ምንድነው? አይ ፖለቲከኛ ሰው ነህ አንተ። አትረባም እውነት። ኦኬ ሪካርድ ነው እንዴ? አሁን ገባኝ። ቅድም እየሰማሁት ነበረ ድምፁና አሁን ገባኝ። በነገራችን ላይ ዘሚካኤል ማለት በሚገርም እንትን ሐናና ኢያቄም እግዚአብሔር የሐናና የኢያቄም የልጅ ልጅ ነው ብሎ በድፍረት የመሰከረ የመጀመሪያ ሰው ነው። የመጀመሪያ ኢትዮጵያዊ ነው። አመሰግናለሁ። እኔ አከብርሃለሁ፣ እወድሃለሁ። እንደዚህ ብለህ መመለስ ራሱ ትልቅ ነገር ነው። ግን አንተ ሙስሊም አይደለም። ከአንተ የማይጠበቁ ነገሮች ብዙ ነገር ተናግረሃል። ያው ከሙስሊም የማይጠበቅ ማለት ነው? አዎ አይባልም። የማይባሉ ነገሮች ብዙ ነገር ማለት ሙስሊም የማይላቸው እሱ ታየዋለህ ነገር ምን እንደተናገረ እኮ። ሙስሊም የማይላቸው ምንድናቸው? ሙስሊም የማይላቸው ለምሳሌ እኮ ችግር የለውም። አይ በሰው እምነት ማላገጥ አላላገጥኩም። እኔ አላላገጥኩም። እኔ ሙስሊም የማይለው ግን ምንድነው? ከሙስሊም የማይጠበቀው ምንድነው ነው እኮ። ያላገጥከውን ነገር በደንብ ታየዋለህ። እኔ አላላገጥኩም። ጥያቄ ነው የጠየቁት። ነገ ታሽጎ ይላክልሃል። ችግር የለውም።
አመሰግናለሁ። ግን ሙስሊም የሰዎች ሃይማኖት በሰዎች ሃይማኖት እንደማያላግጥ እንደማይሳደብ ስለመሰከር ግን ከልብ አመሰግናለሁ። ሃይማኖት አይሳደብም። እኔም ስንት መልካም ሰዎች እንዳሉ አሳያለሁ። ግን አንተ ሙስሊም አይሳደብም ማለት ሙስሊም አይሳደብም። ቴንክ ዩ ግን አንተ አይደለህማ። ቴንክ ዩ የኔ ተው ግድ የለም እኔ ተወኝ ግድ የለም። ሙስሊም አይሳደብም። አመሰግናለሁ። እና በሰው አምላክ ላይ እና በሰው አምላክ ብሎ በተቀበለው አምላክ ላይ አፍን መክፈትና አፍን ማላገጥ በመጨረሻው ዘመን እኔ አልከፈትኩም። በምጽአት ቀን አልከፈትኩም። እሱ ግድ የለም እሱ ግድ የለም። እሱ ስንደርስ እናየዋለን። ደግሞ ራሱ መምጣት አለበት ኢየሱስ የሚባለው ሰው ራሱ ምጽአት ምናምን እያልክ ደግሞ እንትን አትበል። የሚገርም ነገር ኢየሱስ አንተ አሁን የተጻፈ ነገር አልተጻፈም ብለሃል። አስረዳ ስትባል አላስረዳም ብለህ ተሸማቃል አይደል? ማስረዳ አልተሸማቀቅኩም እኔ። አንተ ጥያቄ ምንድነው ተብለህ ስትጠየቅ ሐዲስ ውስጥ ኃጢአትን የሚያሰራው አላህ ነው አልክ። እሺ ምንድነው ተብለህ ስትባል ጥያቄውን አምጣ ስትባል ከአንድ ሰዓት በኋላ አሁን እነሱ ከገቡ በቃ ተው። እኔ ሰዎችን ሰላም ልበልበት። በቃ አንተ አሁን መዳረቅ እኮ ምንም ትርጉም የለውም። ዋናው ነገር እግዚአብሔር የሐናና የኢያቄም የልጅ ልጅ መሆኑን ከመሰከርክ ለእኔ ትልቅ ነገር ነው። ይሄ ሰዎች ሰላም ልበልበት። አላውቅም ብያለሁ አይደል? እሺ ሰው ሰላም ልበልበት። አይ አንተ ከነሱ ሰላምታ ለመለዋወጥ ራሱ የሚበቃ ሰው አይደለም። ይሄ ምላስ ለዛ ራሱ አይበቃም አንተ። እሺ ምን ላድርገን? እነሱ ያወሩ የተከበሩ ሰዎች ስለሆኑ አረ ያወሩ። እኔ በእነሱ ማለት አልገባም። ግን አንተ ነገ ታሽጎ ይላክልሃል ያወራቸው ነገሮች። ችግር የለም ወደ እኔ ነው የሚላከው። እናትህ ጋር ቁጭ ብለህ ስማው። እኔ ለምን ምን ይሰራልኛል? አቡኪ ሰላም ብያለሁ። ያሲዮ ሰላም ብያለሁ። ሁላችሁንም አለን